እዚህ ምድር ላይ ከምትኖሩ በአካል ሶሻል ሚዲያ ላይ ሞታችሁ ብትወጡ ያዋጣል። ትርፍ እያሰባችሁ ምትሰሩ ከሆነ ብዙ አታድርጉ። አንዱ ፕሪንሲፕል ሰውየውን አስቀድሙት። ሰውየው ውስጥ ፈጣሪ አለ። ፈገግታ የዓለም ቋንቋ ነው። ከአማርኛ ውጪ ሌላ ቋንቋ የሚናገር ሰው እጁን ያሳያል። አሁን አንቺ በአረብኛ፣ በኦሮምኛ፣ በእንግሊሽ፣ ትግርኛ፣ ጉራግኛ እናንተ አሁን በነገርኳችሁ ቋንቋ ፈገግ በሉልኝ። አሪፍ ሽያጭ ሰራተኛ መሆን ትፈልጋላችሁ? ብዙ ሰው እንዲገዛችሁ ትፈልጋላችሁ? ፕሮዳክት አይደለም የምትሸጡት፣ ራሳችሁን ነው የምትሸጡት። ከሰው የሚበልጥ ፕሮዳክት ያለው ዓለም ላይ ማንም የለም። ሁሉም ነገር ለሰው ስለሆነ ሰው ከፕሮዳክቱ ይበልጣል። ፕሮዳክት ከሰው ያንሳል። ጫማ ለእግር ነው እንጂ እግር ለጫማ አይደለም። ልክ ነኝ? ሰው ስላለ ነው ፕሮዳክት ያስፈልገው። አሁን ጉዴላችሁ ብዙ አሸጣችሁ አልሸጣችሁ አይደለም ጉዳዩ፣ ምን ያህል ስር መስደድ ትችላላችሁ። ፐርሰናል ብራንድ የሚገነባው ደግሞ አንደኛው በሶሻል ሚዲያ ነው። ለምን ሲባል ሰው ሁሉ አሁን ስልክ ይጠቀማል። ስልኩ ውስጥ ነው ዓለሙ ያለው። በነገራችን ላይ ስልካችን ውስጥ ያሉ ነገሮች ሁሉ ቢወጡና ቢዘረዘሩ ይህን ቤት እንደሚሞሉት ታውቃላችሁ። ይህን መስራች ይህን ወጣት ሚሊዮነር ሚስተር ያሬድ አለማየሁ ወደ መድረክ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ኤነርጂያችሁ በጣም ደስ ይላል። በጣም ደስ ትላላችሁ። እስኪ ለራሳችሁ ባካችሁ ከበሩ ጀምሮ ነው ቫይባችሁ የሚያስታውቀው። መጨረሻ ላይ ድምጼ ይሰማል? ይሰማል? አይሰማም? አንድ ላይ ንገሩኝ። በጣም አሪፍ። ስለዚህ ምንም አልቸገርም። ማይኩ እየሰራልኝ ነው ማለት ነው። ከበር ጀምሮ በጣም ደስ የሚል ቫይብ አላችሁ። በዚህ ልጀምር። አንድ ጓደኛዬ ምን እንደሆነ ልንገራችሁና ዛሬ የምነጋገርበት ርዕስ ፕሮፌሽናል ኢሜጅ ፎር ማርኬተርስ የሚል ነው። ለእናንተ ፕሮፌሽናሊ ምን መምሰል እንዳለብን ሊያሳየን የሚችል ትምህርት ነው የምንማማረው። አንድ ጓደኛዬ እንደዚህ ሆነ። አንዲት ልጅ አናገረችው፣ ተግባቡ። ከዛ በኋላ መደዋወል ጀመሩ፣ መጻጻፍ ጀመሩ፣ ቀጠሉ። የሆነ ቀን ለምን አንገናኝም ብላ ጻፈችለት እና በጣም ደስ አለው። በጣም ደስ አለው። ከዛ እኔ ጋር ደወለና የሆነች ልጅ አብስያለሁ፣ በጣም በቃ ሳልገባላት አልቀርም፣ እኔም ደግሞ እንደዛው ተሰምቶኛል እና መኪና ውሰኝ ምናምን አለ። ያው ኢምፕረስ ሊያረግ ፈልጎ ማለት ነው። እዛ ዞር በላልኩት። ምን እንዳለችው ነገረኝ። በኋላ ከተገናኙ በኋላ ለካ እሷ ከተገናኙ በኋላ ወረቀት አወጣችና ቅርንጫፍ መሳል ጀመረች ማለት ነው። ኔትወርክ ማርኬተር ናት እሷ። ልታሳምን ነው ለካ እሷ እና ኢቲኬር ትሁን ሌሎች ትሁን አላውቅም፣ ግን ኢቲኬር ምናምን የሚል አልነገረኝም። አንዳንዴ እንደዛ ይገጥማችኋል ብዬ አስባለሁ። የፕሮፌሽናል ኢሜጅ ፎር ማርኬተርስ የሚለው ሀሳብ ላይ እንነጋገራለን። ሃው ማርኬተርስ ካን ማስተር ፕሮፌሽናል ኢሜጅ የሚል ነው። ለእናንተ ነው። እሺ፣ እናንተ ፕሮዳክት ታስተዋውቃላችሁ፣ ፕሮዳክቶች ትሸጣላችሁ አይደለ? ፕሮዳክት ልታስተዋውቁ ስትሄዱ፣ ልትሸጡ ስትሉ ሰዎች ጋር ትረስት ያስፈልጋል አይደል? ትረስት አርጎ በነገራችን ላይ 100 ምናምን ሺህ ሰዎች እንዳላችሁ ነግሮኛል። የኢቲኬር ቤተሰቦች 130 ሺህ አካባቢ እንደሆኑ ቅድም አንዲያም ሲነግረኝ ነበር። እና 130 ሺህ የሆነው አንድ ተብሎ ነው። ታውቃላችሁ አይደለ? 1 2 3 እያለ ነው 130 ሺህ የሆነው። ገበያ ሌሊት ሲወጣ አይታችሁ ታውቃላችሁ? በሌሊት ተደብቃችሁ ብታዩ ገበያዎችን መጀመሪያ ወደዛ ገበያ የሚወጣው አንድ ሰው ነው። ከዛ ሌላ ገበያተኛ ይመጣል። እያለ ነው ትልቅ ገበያ የሚሆነው። ከዚህ በላይ 130 ሚሊዮን ለምን አይኮንም? ሊኮን ይችላል አይደለ? ፖቴንሻሉ እስካለ ድረስ 130 ሊኮን ይችላል። ይሄ እንዴት ነው የምናደርገው? ይሄ እንዴት ነው የምናደርገው? ፕሮፌሽናል ኢሜጅ
የመጀመሪያው ፈርስት ኢምፕሬሽን ነው። ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። የመጀመሪያ እይታ። ለምሳሌ ዛሬ ገና አይቶኝ የሚያውቅ ሰው እጁን ያሳየኝ። ብዙዎቻችሁ እንደዚህ ሆኜ ብመጣስ ጃፖኒ አርጌ ቁምጣ አርጌ የሆነ ሰንሰለት ምናምን አንገቴ ላይ አርጌ ብመጣ ማስተምር አልመስልም አይደል? የማስተምር አልመስልም እንደዛ ሲሆን። ሌላ ደግሞ ምሳሌ ልንገራችሁ። አንድ የእምነት አባት የሃይማኖት አባት ልክ እኔ እንዳልኳችሁ ቁምጣ አርጎ ጃፖኒ አርጎ እዚህ ጋር እንትን ታቱ እዚህ ጋር አርጎ ጌት ሪች ኦር ጌት ዳይ ምናምን የሚል ታቱ አርጎ መንግስተ ሰማያት ቀርባለችና ንስሐ ግቡ ቢል ራሶት ንስሐ ይግቡ አትሏቸው አይደለ? ስለዚህ ፕሮፌሽናሊ ኢሜጅ አላቸው አይደል? የእምነት አባቶች የሚለብሱት ልብስ አለ፣ ማርኬተርስ የሚለብሱት ልብስ አለ፣ ዶክተሮች የሚለብሱት ልብስ አለ። ልክ እንደዛ ለምንድን ነው እኛ ቢዝነሳችንን ነው ወይም ደግሞ እኛ ሲደመር ቢዝነሳችን የሚፈጠረው ምስል ፕሮፌሽናል ኢሜጅ ይባላል። ፕሮፌሽናል ኢሜጅ ላይ ደግሞ የመጀመሪያው ነገር አንድ ሰው አንድ ነገር ሊሸጥ ሲያስብ የሚሸጠው ሰውዬ ሊገዛው የሚፈልገው ሰውየውን ካመነ ነው። ልክ ነኝ? ልክ አይደለው? ሰውየው ሲታመን ነው አይደለ መጀመሪያ ፕሮዳክቱን መሸጥ የሚጀምረው። ሰውየው እንዲታመን ሊያደርጉ የሚችሉ ነገሮች አንዱ ሰው ፊትን ያያል የሚል የመጽሐፍ ቅዱስ ቃል አለ። ታውቃላችሁ? ሰው ሪትንድ ነው የተጻፈ ነው ማለት ነው። ሰው ፊትን ያያል ባይ ዲፎልት። ሌላ ምሳሌ ልንገራችሁ። ታክሲ ተራ አካባቢ የሆነ ሰው ተሰረቀ፣ እቃ ጠፋው፣ የሆነ ነገር ሆነ። ወዲያው የሚጠረጠረው ሰው በሚያሳዝን ሁኔታ ንጹህ ልብስ ያለበሰው ነው። ልክ ነኝ? ልክ አይደለም? ጥሩ ሰው ቢሆንም አይደለ? ጥሩ ሰው ቢሆንም የሚጠረጠረው ጥሩ ልብስ ያለበሰው ወይም ደግሞ ንጹህ ልብስ ያለበሰው ሰውዬ ተጠርጣሪ ይሆናል። ስለዚህ ሰዎች ፕሮዳክታችንን አምነው እንዲገዙ ከተፈለገ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ማለት የመጀመሪያ ቀን ሰውየውን ስታዩት የተሰማችሁ ስሜት ወይም የምትሰጡት ምስል አለ። እሱ ምስል ነው እስከ መጨረሻው ድረስ የሚቀጥለው። መጀመሪያ ሰውየውን ስትተዋወቁት የሚሰጣችሁ ምስል አለ። እሱ ምስል እስከ መጨረሻው ድረስ ይሄዳል። መጀመሪያ ስታገኙት ሰውየውን ምን መስላችሁ ነው ያገኛችሁት? የምትታመኑ ሰዎች ትመስላላችሁ ወይ? ከዚህ ጥልቀት ወዳለው ፕሪንሲፕል እገባላችኋለሁ። ግን በኢንተርናሽናል ደረጃ ጥናት ተደርጎ ፕሮፌሽናል ኢሜጅ ተብሎ ፈርስት ኢምፕሬሽን ልክ እንደዚህ የተቀመጡ ነገሮች አሉ። እናንተ የድርጅቱ መልክ ናችሁ። ድርጅቱ መልክ የለውም አይደለ? እስኪ ንገሩኝ። ኢቲኬር ምን ይመስላል? ረጅም ነው? ወፍራም ነው? አጭር ነው? ድርጅቱን እስኪ መልክ ስጡት። ድርጅቱ እናንተን ነው የሚመስለው። እናንተ the face of the company ናችሁ። የድርጅቱ መልክ ናችሁ። ድርጅቱ በእናንተ ሲገለጥ ኢቲኬር ሲገለጥ እናንተን ነው የሚመስለው። ስለዚህ ኢቲኬርን ትመስላላችሁ ወይም ደግሞ ይኸውላችሁ ኮሚኒኬት አለማድረግ አይቻልም አይደል? ኤቭሪ ግንኙነት ኮሚኒኬሽን ነው። ማንኛውም ሰው ከማንኛውም ሰው ጋር ተነጋገረም አልተነጋገረም ገላመጠውም ሳቀለትም ኮሚኒኬሽን ነው፣ ግንኙነት ነው። ሰው ግንኙነት አለማድረግ አይችልም። በንግግር ሊሆን ይችላል፣ በአይን ሊሆን ይችላል፣ በተለያየ መንገድ ግንኙነት አለመፍጠር አይችልም ሰው ሆኖ። ስለዚህ እንዴት ነው ኮሚኒኬት ያደረግነው? እንዴት ነው ኮሚኒኬሽናችን? ይሄ አንድ ገበያተኛ ልክ እናንተን ሲያገኝ እኔ ፊት ለፊቴ ጋር ሱቅ አለ፣ ቤቴ ፊት ለፊት ሱቅ አለ። እሱ ሱቅ ጋር ሄጄ አይደለም የምገዛው፣ ወርጄ የሆነ ያህል ዲስታንስ ከወረድኩ በኋላ የምገዛው ልጅ አለ። ለምን? አጠገቤ ጋር ሱቅ እያለ የሚሸጡት ፕራይስ አንድ አይነት ሆኖ የሆነ ኃይል ይጎትተኛል ወደዛ ልጅ። ምንድን ነው እሱ? ምናልባት ልጁን ያገኘሁት ቀን የመጀመሪያው ቀን የሰጠኝ እንክብካቤ፣ የሰጠኝ አስተያየት፣ የሰጠኝ ፈገግታ፣ እነዚህ ሁሉ ተደምረው የእሱ ታማኝ እንደሆነ አድርጎኛል። ሰዎችን መጀመሪያ ጊዜ ስናገኛቸው መጨበጥ እንችላለን። አንድ ሰው ወደዚህ ሮጦ ይመጣል ማለት ነው። አንድ ሰው ይሄ በጣም የሰለጠነ ልጅ ነው። ይኸውላችሁ ሲጨብጠኝ ጠበቅ አድርጎ ነው የሚጨብጠኝ። ማለት እንደሆነ ታውቃላችሁ። በቃ ኮንፊደንስ አለው ማለት ነው። አሁን ተጋባብኝ። ከዛ አይኔን እያየ ነው የሚያወራኝ። ፈገግ ብሎልኛል። እንደዚህ መጨበጥ ይችላል። እሺ ይችላል። እንደዚህም ይችላል። ሰዎች አሉ አይደል የተለያየ። ግን እሱ መጣ ሮጠ፣ ጠበቅ አድርጎ ጨበጠኝ። ፈገግ እያለ ነው የሚያይ። አይ ኮንታክቱ በጣም ጥሩ ነው።
እስኪ በእናታችሁ አጨብጭቡለት። አመሰግናለሁ። እሺ ቴንክ ዩ። የስምም አልበል ታዬ። ይኸውላችሁ ታዬ አሪፍ ማርኬተር ነው። በእርግጠኝነት አንደኛ ከፊት ነው የተቀመጠው። ከፊት የሚቀመጡ ሰዎች የዋዛ እንዳይመስሏቸው፣ በጊዜ ነው የሚደርሱት ማለት፣ ዲሲፕሊንድ ናቸው ማለት። ኦኬ አሁን በደንብ አድርጎ ጨበጠኝ ማለት በሱ በኩል ያለውን ኮንፊደንስ ተጋባብኝ ማለት ነው። ይሄ ልጅ የሚሸጠውን ነገር ያውቃል ብዬ እንዳምን አድርጎኛል። አንድ ሁለት እንዲህ እያለ አይደለም የጨበጠኝ። አይታችሁ ከሆነ ወደዚህ ምናምን እያለ አይደለም፣ አይኔን እያየ ነው፣ ፈገግ ብሏል። ከዚህ ሰውዬ እጅ መውጣት አልችልም። የዚህ ሰውዬ ምርኮኛ ነው መሆን። ለምን ሲባል በእጁ ይዞኛል፣ አይን ግንኙነት ፈጥሯል። ከዛ ደግሞ ፈገግ ብሎልኛል። አይን ግንኙነት ማለት የህይወት ብርሃን ወይም ደግሞ የሰው ልጅ ውስጡን የምታዩት በአይኑ ነው። የሰው ልጅ ውስጡ አይታይም አይደለ? ወደ ውስጡ መግባት ከፈለጋችሁ አይኑን ነው የምታዩት። አይኑን ማየት የሰውየውን የውስጥ ማንነት እንድናይ ያደርገናል። የእጁ ጠንካራ አጨባበጥ ኮንፊደንሱን ይገልጽልኛል። ፈገግታው አቅም እንዳጣ ነው የሚያደርገኝ። ለምን? እምነት እንዲኖረኝ ነው የሚያደርገው። ለምሳሌ አንድ ጥያቄ ልጠይቃችሁ። ከአማርኛ ውጪ ሌላ ቋንቋ የሚናገር ሰው እጁን ያሳየ። ምንም ሊሆን ይችላል። ኦኬ ምንኛ ነው የምትችል? አይሰማም። አረብኛ ትችላለሽ? አረብኛ፣ ኦሮምኛ። እሺ ሌላ ምንድን? ኦሮምኛ። ሌላ ኦሮምኛ ተብሏል፣ ተይዞብሻል። ትግረኛ። ሌላ ኦሮምኛ፣ ትግርኛ፣ አረብኛ አግኝቻለሁ። ወላይትኛ፣ ጉራግኛ። በጣም አሪፍ። አማርኛ፣ አረብኛ፣ እንግሊዘኛ። አንቺ እንግሊዘኛውን ያሽልኝ። እሺ እርዱኝ። እሺ ጮክ በል እስኪ። ሲዳምኛ ይበቃናል። አሁን ሁላችሁም ቁሙልኝ አንድ ጊዜ። አይ ሁላችሁም ያልኩት አሁን እጃቸውን ያነሱት ናቸው። አሁን ምን መሰላችሁ የምታደርጉልኝ? አይን ምንድን ነው ብለናል? የሰው የውስጥ ማያ በር ነው ወይም ደግሞ መስኮት ነው ብለናል፣ ወይም መስታወት ነው ብለናል። ፈገግታ ደግሞ ምን እንደሆነ ልንገራችሁ። አሁን አንቺ በአረብኛ፣ በኦሮምኛ፣ በእንግሊሽ፣ ትግርኛ፣ ጉራግኛ እናንተ አሁን በነገርኳችሁ ቋንቋ ፈገግ በሉልኝ። በአረብኛ ነው ያልኩሽ። አንድ አይነት ናቸው አይደለ? አረፍ በሉ፣ አጨብጭቡላቸው ባካችሁ። ፈገግታ የዓለም ቋንቋ ነው። የዓለም ቋንቋ ነው። አያችሁ፣ አረብኛም የምትስቀዋ፣ በእንግሊዘኛ የምትስቀውም፣ በጉራግኛም፣ በኦሮምኛም፣ በትግርኛም ሲስቁ መሳቅ ነው። ውሻ ጭራውን ሲያንቀሳቅስ ምን ማለቱ ነው? ፍሬንድሊ ነኝ እያለ ነው አይደለ? ምንም ልጎዳህ አይደለም፣ ወድጄህ አለው እያለ ነው አይደለ? ሰዎች ፈገግ ሲሉ ምን እያሉ ነው? ምን እያሉ ነው? ፈገግ ሲሉ ምን እያሉ ነው? ሰዎች ወድጄህ አለው እያሉ ነው አይደለ? በቃ ጓደኝነቱ ወዳጅነቱን ነው የሚያሳየን። ስለዚህ ዓለም አቀፍ ቋንቋ ነው። ይሄ ልጅ ምን አረገ? ታዬ ጠበቅ አድርጎ ጨበጠኝ፣ ኮንፊደንሱን አየው። አይኔን ነው የሚያየኝ፣ እምነት ፈጠርኩበት። ከዛ ፈገግ አለልኝ። ጓደኛዬ ነህ፣ ወዳጄ ነህ እያለ ነው። ዩ አር ሴፍ እያለኝ ነው። አንድ ማርኬተር እነዚህን ነገሮች ማሟላት ግዴታ አለበት። ስፔሻሊ የመጀመሪያ ጊዜ አንድ ማርኬተር ይሄን ነገር አደረገ ማለት ከሰውየው ጋር እምነት አገኘ ማለት ነው። ለዚህ ነው የመጀመሪያው ግንኙነት የመጨረሻውን ግንኙነት ይወስነዋል የሚባለው። የመጀመሪያው ግንኙነት የመጨረሻውን ግንኙነት ይወስነዋል። ማልቀስ፣ አሁን ባልኳቸው ቋንቋዎች ማልቀስ ምንድን ነው? ማልቀስ ነው አይደል? ሰው ሁለት አይነት ለቅሶ ሊያለቅስ ይችላል። አንደኛ ደስ ሲለው፣ ሁለተኛ ሲያዝን አይደለ? ስለዚህ ሐዘንም ሳቅም ዓለም አቀፍ ቋንቋ ነው ማለት ነው። ሰዎች ደስ ብሏቸው ሲያለቅሱ ቀና ብለው እንደሚያለቅሱ ታውቃላችሁ? ደስ ብሏቸው ሲሆን እንደዚህ ብለው ነው ያለቅሱት። አይናቸው እንደዚህ ቀና ብለው ነው። ለምን? ደስ የሚል ስሜት ሁልጊዜ ሰውነታችን ይከፍተዋል። ምናዝን ከሆነ ስብር ነው የሚያደርገን አይደለ?
ዓለም አቀፍ ቋንቋዎች ናቸው። ስናዝንም ሰው ያውቃል፣ ደስ ሲለንም ሰው ያውቃል። አሁን እናንተ ማርኬተሮች ናችሁ። የሰውን ልብ ነው የምትገዙት። የሰውን ልብ ከመግዛታችሁ በፊት ዋናው ነገር የሚያስፈልጋችሁ አንድ ፕሪንሲፕል አለ። ይሄ ፈርስት ኢምፕሬሽን እዚህ ጋር ነግሬያችኋለሁ አይደለ? የመጀመሪያው እይታችሁ የመጨረሻውን ዲፋይን ያደርጋል ብያችኋለሁ። እሱ ብቻ በቂ አይደለም። እሱ ብቻ በቂ አይደለም። ሌላ ምን ያስፈልጋችኋል መሰላችሁ? እዚህ ውስጥ በጣም ብዙ የሚሸጡ ሰዎች አሉ አይደለ? የምታውቋቸው፣ የምታደንቋቸው፣ የተሸለሙ መካከለኛ የሚሸጡ አሉ፣ ወደ ትልቆቹ እያደጉ ያሉ። ልክ ነኝ አይደለ? ከዛ ደግሞ እየጀመሩ ያሉ አሉ፣ ብዙ እየሸጡ ያልሆኑ ገና እየጀመሩ ያሉ፣ እንደ ትልልቆቹ የሚመኙ ትልልቆቹን ለመሆን የሚያስቡ አሉ። ሚስጥሩም እንደሆነ ልንገራችሁ። ብዙ ቴክኒክ ሊነገራችሁ ይችላል። እንደዚህ አርጉና እንደዚህ አርጉና አሁን ራሱ ብዙ ፓወርፖይንት እየገለባበጥኩ ላሳያችሁ ይችላል። አሪፍ ሽያጭ ሰራተኛ መሆን ትፈልጋላችሁ? ብዙ ሰው እንዲገዛችሁ ትፈልጋላችሁ? ፕሮዳክት አይደለም የምትሸጡት፣ ራሳችሁ ነው የምትሸጡት። ሰው ከፕሮዳክቱ ይበልጣል። ፕሮዳክት ከሰው ያንሳል። ጫማ ለእግር ነው እንጂ እግር ለጫማ አይደለም። እግር ስላለ ነው ጫማ የተሰራው እንጂ ጫማ ስለሰራ አይደለም እግር የመጣው። ልክ ነኝ? ሰው ስላለ ነው ፕሮዳክት ያስፈልገው። ሰው ስላለ ፕሮዳክት አስፈለገ። ስለዚህ ምንድነው የሚያስፈልገን መሰላችሁ? ሰውየውን ልቡን መግዛት እችላለሁ ወይ የሚለው ነገር ምንም አይነት ቴክኒክ ምንም አይነት ነገር አያስፈልገውም። ሰውየውን ቅድሚያ የምንሰጠው ከሆነ ሰውየውን ካመን ነው። ሰውየው ካመነን ምንም ነገር ሊያደርግ ይችላል። ስለዚህ እናንተ መጀመሪያ የምትሸጡት ራሳችሁን ነው ማለት። ምንድነው የምትሸጡት? ኮንፊደንስ ነው የምትሸጡት። ምንድነው የምትሸጡት? ታማኝነት፣ ኢንቴግሪቲ፣ ዲሲፕሊን። እነዚህን ነገሮች የምታሟሉ ከሆነ ሰውየው እናንተ ላይ ኢንቨስት ያደርጋል። አንድ ሰው ማቀው ልጅ አክሲዮን አቋቋመ። እንደዚህ አይነት አክሲዮን አስቤያለሁ ብሎ ሳይጨርስ እኔ ኢንቨስት አደረኩ። ለምን መሰላችሁ? ልጁ ምንም ቢያደርግ እንደሚያዋጣኝ ያውቃል። ሳይነግረኝ ምን ውስጥ እንደሚገባ ምናምን ውስጥ እንደሚገባ አላውቅም። ሳይነግረኝ ማለት ከወሰንኩ በኋላ ነው የተረዳሁት። ምንድነው ያሰብኩ ያልኩት? ከወሰንኩ በኋላ ነው እንደምገባ። ለምን? እኔ ኢንቨስት ያደረኩት እሱ ሊሰራው ያሰበው ነገር ላይ አይደለም። እኔ ኢንቨስት ማድረገው ሰውየው ላይ ነው። ሰዎቹ እናንተ ላይ ኢንቨስት እንዲያደርጉ ትችላላችሁ ወይ? እሱ ማንነት መገንባት ትችላላችሁ ወይ ነው ጥያቄ። በየሳምንቱ የተለያዩ ስልጠናዎችን ትወስዳላችሁ። ይሄ እድለኝነታችሁን ያሳያል። ይሄ እድለኝነታችሁ ደግሞ ተጨምቆ አንድ ነገር ማምጣት አለበት። ይሄ ሊያመጣው የወደዳችሁት አንድ ነገር ሰዎች እናንተ ላይ እምነት እንዲገዙ ከፈለጋችሁ እናንተ ከፕሮዳክቱ ይልቅ ሰውየው ላይ ትኩረት አድርጉ። አንድ ነገር ልንገራችሁ፣ በጣም 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 ቀላል ነገር። የቀርከሃ ገበሬ ታውቃላችሁ? የቀርከሃ ገበሬ ወይ ባምቡ። አንድ ሰው ቀርከሃ ዘራ፣ ሌላ ሰው ቲማቲም ዘራ ወይም ተከለ። ወይም ስለማላቅ ነው ስለ ግብርና የሚያደርገውን አደረገ። አንዱ ሽንኩርት ዘራ። የቲማቲሙ ሰውዬ በ3 ወሩ አፈሰ። የሽንኩርቱ በ3 ወር ምናምን ደረሰለት። የጤፉ በአመት ደረሰለት። አመት ላይ እነዚህ ሁሉ ሲያፍሱ ቀርከሃ የተከለው ሰውዬ ምንም አላገኘም። ምንም አላገኘም። ሌላኛው አመት መጣ። እንደዚሁ በ3 ወር በ6 ወር በአመት ድጋሚ እነዚህ ሰዎች እያፈሱ ነው። ይህ ሰውዬ አሁንም ምንም አላገኘም። 3ኛው አመት ላይ መጣ። ከጎኑ የሚሆኑ ሰዎች ሁሉ እየሸሹት መጡ። ለምን ሲባል ምንም የሚታይ ነገር የለም። ምንም የሚታይ ነገር የለም። ቀጠለ። 4ኛ አመት መጣ። እነዛ በየአመቱ በየ3 ወሩ እያጨዱ ነው፣ እየወሰዱ ነው የሚፈልጉትን ነገር። ይሄ ሰውዬ ግን ሌሎች ሰዎች ሲያዩት ይሄ ሰውዬ ሞኝ ነው እንዴ ምን ሆኖ ነው የሚሉት። ምንም ነገር የለም። 4ኛው አመት ላይ 5ኛው አመት ላይ መጣ። 5ኛው አመት ሲመጣ ትንሽዬ ነገር ምልክት አሳየች። ትንሽዬ የቀርከሃ ተስፋ ወጣሽ ማለት ነው። እነዛም ያፍሱትን አፈሱ። በ6 ሳምንት ውስጥ ግን 6 ፊት አካባቢ ቀርከሃው መወንጨፍ ጀመረ። የቀርከሃ ጫካ ሆነ ማለት ነው። ቀርከሃው ለ5 ዓመት ሙሉ ምን እያደረገ ነበር ማለት ነው? ምን እያደረገ ነበር? ስር እየሰደደ አይደለ? ስር መስደድ ምን ማለት ነው?
ወዳጅነት መፍጠር ወደ እናንተ ኮንቴክስት ይመጣ ማለት ነው። አሁን ጉዳይላችሁ ብዙ አሸጣችሁ አልሸጣችሁ አይደለም ጉዳዩ፣ ምን ያህል ስር መስደድ ትችላላችሁ። ጫካ እንድትሆኑ ከፈለጋችሁ በእናንተ በኩል በጣም ብዙ ሺዎች እንዲመጡ ከፈለጋችሁ ስር መስደድ መጀመር አለባችሁ። ከላይ የምታገኙት ሸጥኩለት ይሄን ያክል እኮ እንትን አልኩ ይሄን ያክል አስገባው ምናምን አለም። ቁም ነገሩ የገባው ሰውዬ እናንተን አምኗችኋል ወይ? እናንተ ላይ ነው ወይ ኢንቨስት የሚያደርገው? ወይስ ደግሞ ስታስገቡ ትርፋችሁን እያሰባችሁ ነው የምታስገቡት? ትርፍ ለምታገኙት ለምትሰጡት አገልግሎት የሚመጣ ሽልማት ነው። ትርፍ አንድ እንጨት ሰራተኛ እንጨት ሲሰራ ይፍቃል፣ ይልጋል፣ የሚያደርጋቸውን ነገሮች ሁሉ ያደርጋል። እንደዚህ ሲያደርግ ምን ይፈጠራል? ሰጋቱራ ይፈጠራል አይደለ? ትርፍ ሰጋቱራ እንደሆነ አስቡት። ፕሮዳክቱ ጠረጴዛው ነው፣ ፕሮዳክቱ ወንበሩ ነው። 5 ዓመት ሙሉ ስር ሲሰድ የነበረው ቀርከሃ የቀርከሃ ጫካ እንደሆነ ሁሉ እናንተም ጊዜ ሰጣችሁ ትኩረት ሰጣችሁ ሰዎች ላይ የምትሰሩ ከሆነ ምን ታደርጋላችሁ? ጫካ ልትፈጥሩ ትችላላችሁ። በጣም የሆነ አይነት ኢምፓየር መፍጠር ትችላላችሁ በራሳችሁ ውስጥ። ግን አይናችሁን ከትርኪ ሚርኪ ነገር ማንሳት ስለሚያስፈልግ ማለት ነው። በጣም ትንንሽ ነገሮች ላይ ለማትረፍ ምናምን በፍጹም አታስቡ። የኔ ድርጅት ላይ ምን ይመጣል መሰላችሁ? ሰዎች አገልግሎት ይወስዱና ደስተኛ እንዳልሆኑ ካሰብኩኝ እንዳይከፍሉ አደርጋቸዋለሁ። አንዳንድ ጊዜ ከኔ ጋር የሚሰሩ ልጆች የኔ ልጆች አይነግሩኝም። ለምን? እኔ ከሰማው እንዳይከፍሉ ስለማረግ። ለነሱ እንዳይከፍሉ ማረግ ወይም ደግሞ ሳይከፍሉ ቢሄዱ ለኔ ከኔ ጋር የሚሰሩት ልጆች ምንድነው የሚያስቡት? ያሬድ ሊከስር ነው ብለው ስለሚያስቡልኝ አይነግሩኝም፣ ግን እያከሰሩኝ ነው። ለምን መሰላችሁ የምላችሁ? እነዚህ ሰዎች ከፍለው ሲሄዱ ወይም ከፍለው ሄደው ሁለተኛ ከማይመጡ ቅር ብሏቸው ዛሬ ሳይከፍሉ ሄደው ሁልጊዜ ቢመላለሱ አላተርፍም? ቅር ብሎኛል ሲሉ ደንበኞቹ ቅሬታችሁ ተጋብቶብኛል፣ ይቅርታ አድርጉልን፣ ሁለተኛ ይሄ ነገር አይደገምም፣ ለዚህ ደግሞ ይቅርታ መጠየቂያ ምልክቱ አትከፍሉም የዛሬውን፣ ሌላ ጊዜ ደግሞ እንክሳለን ብዬ ስልካት ሴትዮዋ ከሄደች በኋላ ስትመለስ ብቻዋን የምትመጣ ይመስላችኋል? አክስቷ አትከተላትም? እህቷ አትመጣም? ለኔ ኃይለኛ ማርኬተር አትሆንም እቺ ሴትዮ? ግን ብዙ ሰው ሳያስበው የከሰረ ይመስለዋል። ትንንሽ ነገሮች ሽንኩርት እንደማጨድ አስቡት። በ3 ወር የሚደራረሱ ነገሮች ይሄን ያክል ሰው አስገባው፣ ይሄን ያክል ሰው አስገባው። ያስገባነው ሰው ምን ያህል ሰው ያመጣል ነው አይደል? በእናንተ ኮንቴክስት ያስገባችሁ ሰው ብዙ ሰው እንዲያመጣ እኮ ከተፈለገ ሰውየው እናንተን በጣም ማመን አለበት፣ የራሱን የሚያክል። ስለዚህ እናንተ ልታስረዱት የፈለጋችሁ ሰውዬ ፕሮዳክት አይደለም የምትሸጡለት፣ ፕሮዳክቱን አይደለም። ከፕሮዳክቱ ይልቅ እሱ እንደሚያሳስባችሁ የእሱ ነገር ግድ እንደሚላችሁ ማወቅ አለበት። እናንተም የእሱ ነገር ነው ግድ እንዲላችሁ ማድረግ ያለባችሁ ማለት ነው። ህንዶቹ ነመስቴ ይላሉ ሰውን ሰላም ሲሉ ምን ማለት መሰላችሁ? ባንተ ውስጥ ያለውን ፈጣሪ ሰላምታ ሰጣለሁ ማለታቸው። ነመስቴ ሰላም ማለት ብቻ አይደለም። እናንተ ውስጥ ፈጣሪ አለ፣ ሰላምታዬን ማደርሰው እናንተ ውስጥ ላለው ፈጣሪ ነው። እኛ ደግሞ ኢትዮጵያ ውስጥ ያለን 90% አማኝ ነው። በእስልምናም ሆነ በክርስትና ሰው ልጅ ወይም ደግሞ በእስልምና ፈጣሪ የሰው ልጆችን ከፈጠረ በኋላ ከጭቃ ካበጀው በኋላ ሩሁን እፍ አለበት እንደሚባለው፣ በክርስትናውም እስትንፋሱን አገባበት እንደሚባለው ሰው ውስጥ የፈጣሪ መንፈስ አለ። የፈጣሪ መንፈስ ያለበትን ሰውዬ እንዴት ነው ፕሮዳክት የምንሸጥለት? ጉዳዩ ስለ ፕሮዳክት አይደለም መሆን ያለበት ማለት ነው። ሰውየው ይሆናል። ሰውየው እንዲጠቀም ግድ ማድረግ ማለት ነው። አባላት ሲሆኑ የሚጠቀሙት ነገር አለ አይደለ? ስለዚህ እኔ ስለምጠቀም ሳይሆን ሰውየው ስለሚጠቀም እንዲገባ ባረገውስ ጄኒውንሊ የእውነቴ እንደዛ የምናረግ ከሆነ በእርግጠኝነት ነው የምነግራችሁ በጣም የሚገርሙ ሰዎች ነው የምትሆኑት። በእናንተ ውስጥ ታላላቅ ሰዎች መፈጠር ይጀምራሉ። በእናንተ ውስጥ ብዙ ቼኖች መፈጠር ይጀምራሉ። ግን ወይኔ እንትና እኮ ይሄን ያክል ሸጠ በዚህ ሳምንት፣ እኔ ምንም ሳልሸጥ ሽንኩርቱን እያጨደ ነው፣ እንደዚህ እየሰራ ካለው ቲማቲሙን እያጨደ ነው። አንቺ ወዳጅነት ላይ አተኩረሽ ምትሰሪ ከሆነ እህቴ እዚህ ብትገባ ትጠቀማለሽ ብለሽ ምትሰሪ ከሆነ የእውነት አምነሽበት
እኔ እሷ ብትገባ የኔ ያክል አገኛለሁ ብለሽ አይደለም። ማግኘትሽ ዲፎልት ነው። ማግኘትሽ ዲፎልት ነው። ተረፈ ምርት ነው ማግኘት። ትርፍ ነግሬያችኋለሁ፣ ዲፎልት ነው። አንድ ነገር ስታረጉ መምጣት ያለበት ነገር ነው። መምጣት ያለበት ነገር ነው። ይሄ ላትርፍ ብላችሁ ይኸውላችሁ፣ ፈረሱን ከጋሪው ኋላ ካረጋችሁት ወይም ጋሪውን ከፈረሱ ካስቀደማችሁት ትክክለኛ ነው፣ ናቹራል አይሆንም። ሰው ዝናብ ወንዝ እየወረደ በተቃራኒ በኩል ቢዋኝ እንደማይሆነው ወይም ሳቲስፋክሽን እንደማያገኘው ወይም የፈለገበት ቦታ እንደማይደርሰው ሁሉ ትርፍ እያሰባችሁ ምሰሩ ከሆነ ብዙ አታድርጉ። አንዱ ፕሪንሲፕል ሰውየውን አስቀድሙት። ሰውየው ውስጥ ፈጣሪ አለ። ሰውየው ውስጥ አምላክ አለ። ይሄን ሰውየው ውስጥ ፈጣሪ ያለውን ነው እያወራችሁት ያላችሁት። ይሄ ሰውዬ ቢገባልኝ ይሄን ያህል ቢሸጥልኝ ይሄን ያክል አገኛለሁ ምናምን በሚል ካልኩሌሽኑ ናቹራል ነው፣ መምጣት ያለበት ነገር ነው። ለእንጨት ሰራተኛው ሰጋቱራ እንዳይኖር ማድረግ ይቻላል እንዴ? ይቻላል? በፍጹም አይቻልም አይደል? እንጨት ሰራተኛው ሰጋቱራ እንዲኖረው ግድ ነው። ለምን ሲባል እንጨቱ ሲሰራ፣ ጠረጴዛው ሲሰራ የሚራገፉ ነገሮች ስላሉ፣ የሚራገፉ ነገሮች ደግሞ መኖራቸው የሚያሳየን ምንድነው? ተፈጥሯዊ ሂደትን ነው። ስለዚህ አሁንም እናንተ አተኩራችሁ የምትሰሩበት ነገር ሰውየው ላይ ከሆነ ሰውየው መዓት ነገር ይዞላችሁ ይመጣል። ከዛሬ ጀምራችሁ አይናችሁ እንድታነሱ የሚያስፈልገው ከምን ላይ ነው? ከሰውየው ላይ አይናችሁን ትተክላላችሁ። ፕሮዳክቱ ሰውየውን ስለሚጠቅመው የምትሸጡለት ነገር ነው እንጂ ሰውየው ስለሚገባ እናንተ ስለምትጠቀሙ መሆን የለበት። እናንተን ሰውየው መግባቱ መጥቀሙ ተፈጥሯዊ ሂደት ስለሆነ፣ ስለዚህ ሰውየውን ነው የምታስቀድሙት። እንደዚህ እንዲሆን ግን ምን ያስፈልጋችኋል መሰላችሁ? ሌቭል ኦፍ አዌርነሳችሁ ከፍ ማለት አለበት። ሰው ስታዩ ምንድን ነው የምታዩት? ሰው ስታዩ ምን ይታያቸዋል? ሰው ስታዩ ምን ይታያቸዋል? አንዳንድ ሰው እንቁላል ሲያይ ምን ያህል መሰላችሁ? እንቁላል ጥብስ ያህል፣ እንቁላል ፍርፍር ያህል፣ እንቁላል ቅቅል ያህል። እንደዚህ አይነት ሰው እኛ ውስጥም ሊኖር ይችላል። አንዳንዱ ሰው እንቁላል ሳይ ምን ያህል? የሚፈለፈሉ መዓት ዶሮዎች ያህል፣ የሚፈለፈሉ መዓት ዶሮዎች ያህል። ከዛ ለመቼ የሚደርሱ ለብዙ ነገር የሚደርሱ ማለት ነው። እና እነዚህን ነገሮች ለማድረግ ሰው ስታዩ ምን ታያላችሁ ብላችሁ እሱ ሰው ስታዩ የሳሙና የሚገዛ ሰው ነው የምታዩት? ወይስ በእናንተ በኩል ህዝብ ታያላችሁ? አንድ ሰው ውስጥ ህዝብ ታያላችሁ ወይስ ሳሙና ታያላችሁ? አይሰማም። ከኋላ አይሰማም። አሁን ህዝብ ታያላችሁ። በጣም አሪፍ። የፕሮፌሽናል ኢሜጅ ሰውየው እናንተን አምኖ ስለሆነ ኢንቨስት የሚያደርገው እናንተ ታምናችሁ እንድትቀርቡ ሊያደርጋችሁ የሚችሉ ነገሮች አንዱ ዌል ድሬሲንግ ነው። ጥሩ አለባበስ ይጠይቅባቸዋል። ንጹህ መሆን ይጠይቅባቸዋል። ለምን ሲባል ሰው ፊትን ያያል። ሰው ፊትን ያያል ፕሪንሲፕል ነው። እሺ ሁላችሁም በጣም በሚያሳዝን ሁኔታ ቅድም እንዳልኳችሁ የሆነ ችግር ቢፈጠር፣ የሆነ ሰው ሰረቀ ቢባል፣ የሆነ ሰው የሆነ ነገር አደረገ ቢባል ወዲያው ልታዩ የምትችሉት ነገር የሚጠረጠረው ሰው እያለ ይህን ስላወቁ ሌቦቹ ዘንጠው ነው የሚሰርቁት። ታውቃላችሁ አይደለ? አሁን መጠርጠር ያለባችሁ ዘናችሁ ነው። ታክሲ አካባቢ ተመልሳችሁ ስትሄዱ ሞባይሌን በላኝ ብላችሁ ቤታችሁ ከደረሳችሁ በኋላ ስታስቡ የትኛው ዘናጭ ነበር አጠገቤ የተቀመጠው? አሁን ማለት የቆሸሸ ልብስ የለበሰው ሰውዬ አይሰርቅም እያልኩ አይደለም፣ ግን እኛ አእምሯችን ፕሮግራም የተደረገው በዛ መንገድ ነው። ሰው ሁሉ እንደዛ ነው። የሆነ ቦታ ስትሄዱ የሚያስገቧችሁ የሚመልሷችሁ እናንተን አይተው ነው። የሚያስገቧችሁ የሚመልሳችሁም እናንተን አይተው፣ አለባበሳችሁን አይተው፣ አፒራንሳችሁን አይተው፣ ኮሚኒኬሽናችሁን አይተው ነው የሚያስገቧችሁ። እንደዚህ ከሆነ የሆነ ሰው ልታናግሩ ስትመጡ ሰው ፈጣሪ ጋር ሲሄድ ነጠላ እንደሚለብሰው ኢጃብ እንደሚያደርገው የሆነ ነገር ሁዱድ የሆነ ነገር ሆኖ ታጥቦ ምን ብሎ ቤተክርስቲያን እንደሚሄደው አሁንም የምትሄዱበት ሰውዬ የእግዚአብሔር መቀመጫ እንደሆነ አስባችሁ ከሆነ ተጠንቅቃችሁ ነው የምትሄዱት ማለት ነው። ልታናግሩ ሰው ተቀጥሮ የለ ተጠንቅቃችሁ ነው የምትሄዱት። ቦይፍሬንድ ልትይዢ ስትሄጂ፣ ቀጥሮሽ ስትሄጂ፣
ገርልፍሬንድ ኖሮ ልታግባባ ስትሄድ እንዴት ሆነ ነው የምትሄደው? እንደኔ ጸጉር የሌለው ሰው ጺሙን ቅርጽ አስወጥቶ አይደለም ነው እኮ። ማን ነው ሼር የሚያደርገኝ? አይ አንተ እንኳን አለ አይ አለ አንተ እና በዚህ ልክ ለዛ ሰው እየተጨነቃላችሁ ወይስ ከገባ ይግባ ካልገባ ይግባ ነው? ከገባ ይግባ ካልገባ ይግባ ከሆነ የምታዩት አሁንም ሳሙና ነው ወይ ፕሮዳክት ነው የምታዩት ሰውየው ላይ። ሰውየውን ስታዩት ግን ህዝብ የምታዩ ከሆነ እንዲገባ ግድ እንዲላችሁ ታደርጋላችሁ። የሚገባው ለአንቺ ብሎ አይደለም ማለት ነው። የሚገባው ቆይ እናንተ እዚህ ጋር እኮ ያላችሁ የምትሸጡ ሰዎች ተጠቃሚዎች ናቸው አይደል? የሆነ ነገር ታገኛላችሁ አይደል? ምናልባትም በጎን ሊሆን ይችላል፣ የሆነ ስራ እየሰራችሁ ሊሆን ይችላል። ከዛ ደግሞ ይሄን አድርጋችሁ ዝም ብላችሁ መቼም አልተሰባሰባችሁ። በጣም ጥሩ ነገር እንደሚሆን ተስፋ አድርጋችሁ የሆነ ነገር እንደምታገኙ እያሰባችሁ እያገኛችሁ የተሸለሙ ሰዎችም እንዳሉ ደግሞ ሰምቻለሁ። እነዚህ ነገሮች ሁሉ አሉ። እንደዚህ ሲሆን የምታመጡት ሰውዬ የምታስገቡት ሰውዬ ለእናንተ አንድ ጊዜ ብቻ መጠቀሚያ እንዲሆን ካደረጋችሁት በጣም ተሳስታችሁ። ይሄ የተሻለ ነገር እንዲገኝ ከተፈለገ ማድረግ የሚጠበቅባችሁ ነገር አንድ ምንድን ነው? ፕሮዳክቱን ለጊዜው ፕሮዳክቱ በጣም ጠቃሚ እንደሆነ አውቃለሁ። ለጊዜው ግን የቱንም ያህል ፕሮዳክቱ ጠቃሚ ቢሆን ከሰው ያንሳል። ከሰው የሚበልጥ ፕሮዳክት ያለው ዓለም ላይ ማንም የለም። ሁሉም ነገር ለሰው ስለሆነ ግን ሰዎች ሲጠቀሙ ማይረባ ነገር ከሚጠቀሙ ይሄ ደግሞ በየገበያው የሚገኝ ነገር ስላልሆነ የሚገኘው በእናንተ በኩል ብቻ ስለሆነ ለሰውየው ሲባል ሰውየውን ማግባባት ተገቢ ነው። ለሰውየው ሲባል ስለዚህ ከዚህ ጊዜ ጀምሮ አያችኋለሁ። ሁላችሁም ዘንጣችሁ ነው የመጣችሁት። ታምራላችሁ። በጣም ጥሩ ነው ያላችሁት። ከዚህ ደግሞ የበለጠ ሰውን ልታገኙ ስትሄዱ በጣም ተጠንቅቃችሁ መሄድ መቻል አለባችሁ። በጣም ተጠንቅቃችሁ። ለምን ሲባል ይህ ሰውዬ አንድ አይደለም። አንድ ሰው አንድ አይደለም። ቅድም ነግሬያችኋለሁ። እንዳትከፍል ማረጋት ከስተመር ተመልሳ እንድትመጣ ተመልሳ መምጣቷን ማረጋገጫ ማተም እየመጣችልኝ ከፍላ እንድትሄድ ባረጋት ግን ምንድነው የሚሆነው? ቀረች ማለት ነው። እንደዚህ እንዲሆን ከተፈለገ ትኩረት የምንሰጠው ሰውየው ላይ ነው የሚሆነው ማለት ነው። ስለዚህ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን። እዚህ ጋር እንደምታዩት እናንተ የድርጅቱ መልኮች ናችሁ። ካምፓኒዎች መልክ አላቸው፣ ታውቃላችሁ አይደለ? ካምፓኒዎች መልክ አላቸው። እነ ሮናልዶን $1,000,000 እያስከፈሉ ያስተዋውቃሉ። እነ ምናምንን $1,000,000 እያስከፈሉ ያስተዋውቃሉ። በጣም ታዋቂ ሰዎች ማስታወቂያ ይሰራሉ። ከዚህ ከተማ ላይ እንኳን የምናውቃቸው ታዋቂ ሰዎች ማስታወቂያ ይሰራሉ አይደለ? ለምንድን ነው በታዋቂ ሰዎች ማስታወቂያ የሚሰራ? ሚነግረኛል? ብዙዎች ዘንድ ተቀባይነት ያለው ሰው ስለሆነ የኛ ድርጅት ይሄን ሰውዬ ይመስላል እያሉ ነው አይደለ? ኢቲኬር ማንን ይመስላል? ማንን ይመስላል? ከኋላ አይሰማም። እኛን ይመስላል አይደለ? እኛ ምን እንመስላለን የሚለውን ነው የምንመልሰው ማለት ነው። ኢቲኬር እኛን ከመሰለ እኛ ደግሞ ምን እንመስላለን? ኢቲኬር እንመስላለን። ይሄኛው ነው ትልቁ ጨዋታ ማለት ነው። እኛ ሰዎች ሲያዩን እኔ ቅድም ሳያብራራልኝ እኔ ኢንቨስት ማድረግ ፈልጋለሁ ያልኩት ሰውዬ እናንተ ሰዎች ሳያብራሩላችሁ ሰዎች ለሰዎች ሳታብራሩላቸው አንቺ ከገባሽበትማ እኔ ገባበታለሁ ያለ ሰው አለ? ሚነግረኝ አንቺ ከገባሽ ተብሏል አይደለ? ፈርስት ኢምፕሬሽናችን የመጀመሪያ ጊዜ ልንሸጥለት የፈለግነውን ሰውዬን ስናገኝ እንደዚህ ቢሆንስ? እንደዚህ እያከኩ ባወራውስ? ማስቲካ እንደዚህ እያረኩ ባወራውስ ይሆናል? ስልክ እየነካካው ባወራውስ? ስልክ እያነካካው ባወራውም አይሆንም። ይኸውላችሁ ሰዎች የመጀመሪያ ጊዜ ሲያዩን የሚያስታውሱን መጀመሪያ ጊዜ ባዩን መልክ ነው። አንድ ምሳሌ ልስጣችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሰዎችን ሲፈውስ ሰዎች አዩ። ከዛ በኋላ ሌላ ጊዜ ሲያዩት ምን ሚሉ ይመስላችኋል? ሰውን የሚፈውሰው ሰውዬ አይደለ? ሰውን የሚፈውሰው ሰው ወይም ቤተ መቅደሱ ደግሞ ይሄ የወንበዴ ዋሻ አይደለም ብሎ አተረማመሳቸው።
እዛ ጋር ሲያደርግ ያዩ ሰዎች ምን ሚሉ ይመስላችኋል? ፈርስት ኢምፕሬሽን ምላችሁ እሱ ድንጋይ ስትወረውር ያየ ሰውዬ ሁሌ ድንጋይ ዘምዞር ነው ይመስለው። አንድ ልጅ አለ ከገርል ፍሬንዱ ጋር ሁልጊዜ ይጣላል። ሁልጊዜ ነው የሚጣላው። አስታርቃቸዋለሁ። ምንድነው ችግራቸው? መጀመሪያ የተገናኙ ጊዜ የተገናኙበት ቦታ ናይት ክለብ ውስጥ ነው። ሲጨፍሩ ቆዩና ተያዩ። ከዛ እጅ መታጠቢያው ጋር ወስጄ ሳምኳት አለ። ከዛ በኋላ ስልክ ተደወለላት አለ። ምን እያደረገ? እየሳማት። ከዛ ስልኩን ሳይለንት አደረገችው አለ። ከዛ ግንኙነታቸው ቀጠለ። ጓደኞች ሆኑ ማለት ነው። ስልክ ሳታነሳ እየተሳሳመች ይመስሏል ከሌላ ሰው ጋር ማለት ነው። ይደውልላትና ካላነሳች የእውነት ታሪክ ነው። እሺ የምነግራችሁ እንዲህ ነው። ወዶ እኮ አይደለም። አእምሯችን በዛ መንገድ ነው የሚሰራው። እቺ ልጅ ሁዳዴ ላይ ቤተ ክርስቲያን ሄዳ እያስቀደሰች እየሰገደች ስልክ ሲደውላት ኦፍ ታደርገዋለች። በሱ ጭንቅላት ውስጥ እየተሳሳመች ነው። እሷ እኮ ቤተ ክርስቲያን ናት ያለች ቦሌ መድኃኒዓለም። አያችሁ አይደለ? ፈርስት ኢምፕሬሽን ላስት እንደሚያደርግ እስከ መጨረሻው ነው የሚሄደው። ስለዚህ እንደ ቀላል ማየት የለባችሁ ማለት ነው። ሁሌ አንድ ሰው ልታገኙ ስትሄዱ ያ ሰውዬ እስከ መጨረሻው እንደሚያስባችሁ በዚሁ መልክ እወቁት። አሁን ምነግራችሁ ግምት አይደለም፣ ፍልስፍና አይደለም፣ ሳይንስ ነው። የመጀመሪያ ቀን ያገኛችሁት ሰውዬ ጭንቅላታችሁ ላይ የሚቀረጸው እስከ መጨረሻው ነው። ትዝ ሲላችሁ እንደዛ ነው የምታስታውሱት። ኮስተር ብሎ ከነበረ ይህ ልጅ እኮ ትላላችሁ፣ እንዲህ እኮ አይመስለኝም ነበር። ተግባብታችሁ እንኳን ሁሌ ይገርማችኋል። ይሄን ማሰብ አታቆሙ። ከዛ ለሌላ ሰዎች ትናገራላችሁ። አይ ባህሪው ነው እንጂ እኮ ኮስታራ ይመስለው ብትቀርቢው እንዴት ትወጂዋለሽ መሰለሽ ብላችሁ አታውቁም እንላለን አይደለ? ለምን ሲባል የመጀመሪያው ምስል ስለሚቀር። የመጀመሪያ ምስላችሁ ምን እንዲሆን ትፈልጋላችሁ? ሶሻል ሚዲያ ላይ ፖስት የምታደርጉት የተበላሸ ነገር ፖስት ታደርጋላችሁ። አይናችሁን ጨፍናችሁ ፎቶ ስታነሱ ተበላሽቶ ማለት ነው። ብለርድ ያደረገውን ዋው ምናምን ብላችሁ ፖስት ታደርጋላችሁ። ቆንጆ መሆኑን አረጋግጣችሁ፣ ቆንጆ ካልሆነ ዲሌት አድርጋችሁት ከዛ ፖስት የምታደርጉት። ታዲያ ቅድም ያልኳችሁ ሰውዬ ፈጣሪ ሩሁን ያረገበት እግዚአብሔር እስትንፋሱን ያገባበት ሰው ልታገኙ ስትሄዱ እንዴት ነው የምታገኙት? የሆነ ነገር ማድረግ ያለባችሁ አይመስላችሁ? የሆነ ነገር ማድረግ ያለባችሁ አይመስላችሁ? የቻላችሁትን ያህል በምትችሉት ንጹህ መሆን ያለባችሁ አይመስላችሁ? ሰውየውን ስታገኙት ይኸውላችሁ፣ ሌላ ነገር ልንገራችሁ። አንዲት ሴት እኛ ጋር መጣች፣ ስራ ቦታ ላይ። ከዛ የሆነ ፕሮዳክት ይዛ መጣችና ግዙኝ አለች። ምንድነው አልኳት፣ አላቃትም። ውፍረት የሚያስቀንስ ነው አለች። እና እናንተ ጋር የሚመጡ ሰዎች ዌልነስ ሴንተር አለን፣ እናንተ ጋር የሚመጡ ሰዎች ይሄን ቢገዙ ሰውነታቸው ይቀንሳል፣ ቀጭን መሆን ከፈለጉ ይሄን ይውሰዱ አለች። እሷ በጣም ወፍራም ናት፣ በጣም ወፍራም ናት። እንዴ አንቺ ወፍራም ሆነሽ ለምን መጀመሪያ ቀጥነሽ መተሽ እንደዚህ ብታረጊ አይሻልሽም ወይ ስላት፣ ድሮ ብታቀኝ አለች፣ ከዚህ በላይ ወፍራም ነበርኩ እያለች። ገብቷችኋል አይደል? እኔ ድሮ ስለማላቃት እሷ እኮ ቀንሳ ሊሆን ይችላል። 200 ኪሎ የነበረ ሰው 100 ኪሎ ሲሆን እኮ ለአዲስ ለሚያየው ሰው አሁንም ወፍራም ነው። ድሮ ለሚያውቀው ሰው ነው ቀጭን። ስለዚህ እኔ ጋር ስትመጣ ፈርስት ኢምፕሬሽኗ ያን ፕሮዳክት እንዳላምነው ያደርገኛል ማለት ነው። ይዛችሁት የምትሄዱት ፕሮዳክት መልኩ እናንተ ናችሁ። ይሄ ሳሙና ታጥባችሁበት ያሳምራል ብላችሁ ልታስተዋውቁ ስትሄዱ እናንተ አምራችኋለሁ። ምን ፕሮዳክቶች ነው የሚሸጡት? አንድ ሳሙና ሌላ ቅባት። እሺ ኦኬ፣ እዚህ ጋር ይታዩኛል።
እዚህ ጋር ኦይል ይታየኛል፣ ቅባት ይታየኛል አይደለ? ሎሽን ነው ያ ሻምፖ ይታየኛል። ኦኬ ቅባት አለ። አሪፍ ምሳሌ ነው። ቅባታችንን ብትጠቀሚ ለፀጉርሽ ዞማ ይሆንልሻል ነው አይደል? ምንላት ይጠቅማል ለፀጉር፣ ስካልፑን ያለሰልሰዋል። ደግሞ የእውነትም ነው እንደዛ እንደሆነ አውቃለሁ። ሳሚሻ ነግሮኛል። ፀጉሬ ድርቅ ብሎ ብሄድ ቅባት ልሸጥ እኮ ነው። እናንተ የድርጅቱ መልክ ናችሁ ምለው ለዚህ ነው። የድርጅቱ መልክ ናችሁ ምለው ለዚህ ነው። ስለዚህ ቅባት ምሸጥ ከሆነ ቅባቱ እኔ ላይ መታየት አለበት። ሳሙና ምሸጥ ከሆነ ሳሙናው እኔ ላይ መታየት አለበት። በዚህ ታጠቢ። ለምንድን ነው የምታጠበው? ለምንድን ነው የምታጠበው? ጂምናዚየም እኔ የምሄድበት ጂምናዚየም አንድ ልጅ አለ እና ወፈር ያለ ነው። እዚህ አካባቢም ወፈር ያለ ነው። ቦርጭ አለው። እዛ የሆድ ስፖርት ላሰራ ቢለኝ ሰውነት የራሱ አይታዘዝልኝም። እንደሱ በሆነ ስፈራለሁ። ገብቷችኋል አይደለ? ስለዚህ እናንተ ኦቶሪቲ ናችሁ። ለዚህ ለምትሸጡት ፕሮዳክት ባለስልጣኑ እናንተ ናችሁ። ባለስልጣኑ እናንተ ከሆናችሁ ደግሞ ይሄ ፕሮዳክት እናንተ ላይ መታየት አለበት። ሪሊ ይሄ ፕሮዳክት እናንተን ይመስላል ወይ? ይሄኛው ለሚሸጡ ሰዎች ብቻ አይደለም። በነገራችን ላይ ለሚሸጡ ሰዎች ብቻ ሳይሆን ኮሚኒኬት አለማድረግ አይቻልም ብያችኋለሁ አይደለ? በህይወት ውደት ውስጥ የማናገኘው ሰው የለም። የምናያቸው ሰዎች፣ የምናገኛቸው ሰዎች፣ በመንገዳችን ላይ የሚያዩን ሰዎች ሁሉ ልክ እያዩን የራሳቸውን ግምት እየሰጡ እኛም የራሳችንን ግምት እየሰጠን ነው የምንሄደው። ሰዎች ግን ሲያዩን ምን ያያሉ? ሰዎች ሲያዩን ይህን ፕሮዳክት ያያሉ ወይ? ሳሙና ይታያቸዋል እናንተ ላይ ማለት ነው። ሳሙና ኦይል ይታያል፣ ሎሽኑ፣ ሻምፖ ይታያል። ቆዳችሁ ላይ እኮ መታየት አለበት፣ ፀጉራችሁ ላይ መታየት አለበት፣ ወዛችሁ ላይ መታየት አለበት። አለበለዚያ ኮቾሮ መስለን ሄደን ይህም ብትገዢ እኮ በጣም ቆንጆ ነው ብንል የሚጋጭ ነገር ነው የሚሆነው። ስለዚህ ልንሸጥ ስንሄድ በተቻለ መጠን የምናገኘው ሰውዬ መጀመሪያ ማን ነው ብለን ዲፋይን አድርገናል። ውስጡ የፈጣሪ መልክ ያለበት አለን አይደለ? እንደዚህ አይነትን ሰው ልናገኝ ስንሄድ እኛም እኮ ራሱ ነን። እኛም በእኛ ውስጥ ያኛው መንፈስ ነው አኒሜት የሚያደርገው። እኛም ስንሄድ ያንን ይዘን ነው የምንሄደው። ስለዚህ እምነት እንዲፈጠር ምን ማድረግ አለብን? እዚህ ጋር የምናያቸው ነገሮች መደረግ መቻል አለባቸው ማለት ነው። የድርጅቱ ምኖች ናችሁ አልኩኝ። ምንድን ናችሁ አልኩኝ? የድርጅቱ እዚህ ጋር አታየር የሚለው ይኸውላችሁ፣ ፊት አላስገባሁበትም ፓወርፖይንቱን ሳዘጋጅ። ሴቶች በጣም ይቅርታ አድርጉልኝ። ቆንጆ ነው አይደለ? ልብሱ ቆንጆ ቀሚስ እንደሆነ አስቡ ሴቶች፣ ወይም ቆንጆ የምትለብሱት ነገር እንደሆነ አስቡ። እዚህ ጋር የሚታየው ለወንዶች ግን ኦብቪየስ ነው፣ ቆንጆ ነው አይደለ? ፊታችሁ እንድታስገቡበት ነው ፈልገው። አሁን ይሄን ለብሳችሁ ሄዳችሁ ሳሙና ብትገዛ ያዋጣሃል ብትሉት ሰው አያምናችሁ? ያምናል እኮ አይደለ? ለምን ሲባል ቅድም እንዳልኳችሁ ስለሆነ ሰው ማለት ነው። እና እስካሁን ሳነሳላችሁ የነበሩ ነገሮች እነዚህን ራሳችሁን አንገታችሁን እዚህ ላይ ከታችሁ ኤዲት አድርጋችሁ ሶሻል ሚዲያ ላይ ፖስት ብታረጉት ይሄኛው በጣም የሚያምር ነው አይደል? የሚመስለው ትረስት ይፈጥራል አይደለ? ስለዚህ ልክ እንደዛ ነው መደረግ ያለበት ማለት ነው። ሌላው ኦንላይን ሶሻል ሚዲያ ማይጠቀም ሰው አለ? ሶሻል ሚዲያ ማይጠቀም ሰው እጁን ያሳየኝ እስኪ። ሶሻል ሚዲያ ማይጠቀም ሰው እጁን ያሳየኝ። ሶሻል ሚዲያ የሌለው የለህም? ኦኬ። 2 ሰው 3 ሰው 4 5 ኦኬ 400 ሰው አለ። 3 ሰው ጆሲ ጓደኛዬ እዚህ መጥቶ ያውቃል እናንተ ጋር። እንደውም ሰላም ብሏችኋል። ሰላምታ አድርስልኝ ልገባ ነው ኢቲኬር ስለው ዮሴፍ በቀለ ፖይንተርስ ሰላምታ አድርስልኝ ብሎኛል። እሱ ምን ብሎኛ ቃል መሰላችሁ? በአካል እዚህ ላይ ከምትኖሩ እዚህ ምድር ላይ ከምትኖሩ በአካል ሶሻል ሚዲያ ላይ ወይም ሞታችሁ ብትወጡ ያዋጣል ይላል። ሶሻል ሚዲያ ላይ ሞታችሁ ራሱ ያዋጣል ይላል። ለምን እንደሆነ ልንገራችሁ። ሰዎች አሁን ተጠራርገው ያሉት ስልካቸው ላይ ነው። አሁን ልክ ስትወጣ ስልክ ነው የምታዩት።
ሁላችሁም ስልኮች ታያላችሁ። ምን ማለት ነው መሰላችሁ? ህዝቡ የሆነ ነገር ሊገዛ ሲፈልግ ስልኩን ነው የሚያወጣው ማለት ነው። ፕሮዳክታችሁም ስልካችሁን ይዛችሁ መውጣት ትችላላችሁ ወይ? ሶሻል ሚዲያውን እናንተን ትሸጡበታላችሁ ወይ? ማለት ይሄ ፐርሰናል ብራንዳችሁን ትሸጣላችሁ ወይ? የሚታመን ሰው እንደሆናችሁ ታሳያላችሁ ወይ? አሁን የሚታመን ሰው እንደሆናችሁ ይኸውላችሁ፣ መልበስና መላበስ ይለያያል። የሆነ ነገር ስትመስሉና የሆነ ነገር ስትሆኑ ይለያያል። እኔ የሆነ ነገር እንድትመስሉ አልፈልግም፣ የሆነ ነገር እንድትሆኑ ነው የምፈልገው። አሁን ማነሳላችሁ ነገሮች ሁሉ እንድትላበሱት ነው እንጂ እንድትለብሱት አይደለም። ከእንደዛ ከሆነ ነው የእውነተኛ እምነት የሚፈጠረው ማለት ነው። ሶሻል ሚዲያ ላይ የሌላችሁ ሰዎች ብታወጡ ያዋጣቸዋል፣ ብትጠቀሙ ያዋጣቸዋል። ምን ማለት የመሰላችሁ? ይሄ ዝም ብሎ ጃንክ ነገር እያያችሁ ጊዜያችሁ እንድታጠፉ አይደለም። ፐርሰናል ብራንዳችሁን ግን እንድትገነቡ ያግዛቸዋል። ፐርሰናል ብራንድ የሚገነባው ደግሞ አንደኛው በሶሻል ሚዲያ ነው። እቃ ለመግዛት የእውነቴን ነው የምነግራችሁ፣ እኔ ገበያ መውጣት ካቆም ቆይቻለሁ። ስልክ ነው ማወጣው። ማርኬት ፕሌሶች አሉ አይደለ? ማርኬት ፕሌስ ላይ የሚፈልጉትን ነገር ታገኛለች። ከዛ እዛው ትደውልና ዴሊቨሪ ያደርግላቸዋል። እንደዛ እየሆነ ነው አሁን፣ እንደዛ እየሆነ ነው። ግን ልገዛው የፈለግኩትን ሰውዬ ደግሞ ባምነው ምን ያህል አሪፍ እንደሆነ አስባችሁ ሰ አሁን ታዬን ሶሻል ሚዲያ ላይ ባየውና የሆነ ፕሮዳክት ይዞ ፎቶ ቢነሳ ታዬን ቅድም ስላየሁት አጨባበጡን ስላየው ፈገግታውን ስላሳየኝ አይን ኮንታክቱ ጥሩ ስለነበረ በሆነ መንገድ ትረስት ፈጥሬያለሁ። ስለዚህ ከታዬ መግዛት ያዋጣኛል ከማላቀው ሰው ከምገዛ ብዬ አስባለሁ ማለት ነው። ስለዚህ ሶሻል ሚዲያ ፕሬዘንሳችሁ ይጨምር። ሶሻል ሚዲያ ስትጠቀሙ ግን ይሄ ዝም ብላችሁ ስክሮል እያደረጋችሁ የምትሉ ከሆነ አእምሯችሁን በጣም የሆናችሁትን ሰው እንዳትሆኑ ነው የሚያደርጋችሁ። ከራሳችሁ ያስተጣጣችኋል። በጣም ኃይለኛ ቦምባርድ ነው ያለው። ይሄ አቴንሽን ስፓናችንን በጣም እያጠፋ ያለ ነገር ነው። ግን ሶሻል ሚዲያ አንድ ልጅ ምን አለኝ፣ አይ ቲቪ አትይ አልኩት። እኔ ቲቪ ብዙ አላይም፣ ቲቪ አትይ አልኩትና ከዛ ቲቪ ላይ አየኝ። እኔ አንተ ቲቪ አትይ ትለኛለህ፣ አንተ ቲቪ ላይ ይሆን? እኔ በቲቪ አትታይ እኮ አላልኩት፣ ቲቪ አትይ ነው ያልኩት። በቲቪ እኮ መታየት ጥሩ ነገር ነው፣ ብዙ ሰው ጋር እንድትደርሱ ሀሳባችሁ እንዲሸጥ ያደርጋል። ስለዚህ እናንተ ታዩ፣ እሺ፣ ሶሻል ሚዲያውን ለእናንተ ብራንዲንግ መገንቢያ አድርጉት፣ መስሪያችሁ አድርጉት፣ መጠቀሚያችሁ አድርጉት። ለዚህ ነው በዚህ ምድር ላይ በአካል ከምትኖሩ ሞታችሁ ሶሻል ሚዲያ ላይ ያዋጣችኋል ያለኝ ጆሲ። ለምን ሲባል ሰው ሁሉ አሁን ስልክ ይጠቀማል። ስልኩ ውስጥ ነው ዓለሙ ያለው። በነገራችን ላይ ስልካችን ውስጥ ያሉ ነገሮች ሁሉ ቢወጡና ቢዘረዘሩ ይህን ቤት እንደሚሞሉት ታውቃላችሁ። ባትሪ የሚያውቃለ የበፊቱ 2 ባትሪ ድንጋይ የሚገባበት ስልክ ላይ አለ። ቲቪ ታውቃላችኋል። ቲቪ ስልክ ላይ አለ። ሰዓት ስልክ ላይ አለ። ካልኩሌተር ስልክ ላይ አለ። ስልክ ላይ የሌለ ነገር ምንድን ነው? አሁን እነሱ እንዳለ እያወጣችሁ ባትሪውን እያወጣችሁ ዱቅ በበፊቱ አስቡትና ቲቪውን እያወጣችሁ ስልኩን እያወጣችሁ እና ብታረው ይሄን ቤት አይሞላውም። ስልክ ላይ ያለው ነገር ሁሉ ነገር ተጠቅልሎ ትንሽዬ ስልኩ ውስጥ ገብቷል። ትንሽዬ ስልኩ ውስጥ ከገባ ደግሞ የኛ ትኩረታችን ስልኩ ጋር መሆን አለበት። ስልኩ ጋር ግን ስንሆን ለኛ እንዲረዳን ነው። የኛን ፐርሰናል ብራንድ እንድንገነባ ነው። ፐርሰናል ብራንዳችን የምንገነባ ከሆነ ሰዎች ትረስት ይፈጥራሉ። ትረስታቸው ነው ገበያው ማለት ነው። እምነትን የመሰለ ነገር የለም። እሺ ሰዎች፣ እምነትን የመሰለ ነገር የለም። ስራ ሰራለሁ። እኔ ቅድም ሲያስተዋውቅ አይታችሁት ነበረ። ስራ ሰራለሁ። እኔ ስራ ቦታ ላይ ያለውን ነገር በሶሻል ሚዲያ ብዙ ስለማስተዋውቅ አይደለም፣ የታመኑ ደንበኞች ስላሉ፣ የታመኑ ደንበኞች ደግሞ እንዲፈጠሩ ያደረኩት ነገር ስላለ ነው። ከገንዘባቸው ይልቅ እነሱን ስላስቀደምኩ። ከዛ በኋላ ዘመዶቼ ነው የሚሆኑት። ለቅሶ ምንደራረስ፣ ሰርግ ምንጠራራ፣ ቤተሰብ ምንተዋወቅ ነው የምንሆነው። ከዛ በኋላ ሌላ ቢዝነስ ተከፈተ ፋሽን ሆነ ብለው ሚሄዱ ይመስሏችኋል? አይመስላችሁም አይደለ? ለምን? ዘመዳችሁ ነው። ወንድማችሁ የሆነ ነገር ሱቅ ቢከፍት ከሱ ነው እንጂ የምትገዙት ከሌላ ቦታ ትገዛላችሁ እንዴ? ስለዚህ የሚገዟችሁን ሰዎች ወንድማችሁ ማድረግ ትችላላችሁ? ይቻላል ወይ?
ይቻላል አይደለ? ስለዚህ የእናንተን ደንበኞች ልክ እንደሱ ነው የምታደርጉት። ይሄን ለማድረግ ሶሻል ሚዲያ ፕሬዘንሳችሁ ያስፈልጋል። ሶሻል ሚዲያ ብቻ ግን በቂ አይደለም። እንዳልኳችሁ ሶሻል ሚዲያ መረባችሁ ነው የሚሆነው። መረባችሁን ከጣላችሁ በኋላ ሰዎቹ ሲመጡ ሰዎቹ እናንተ እንዲያምኗችሁ ነው የምታደርጉት። እንዲያምኗችሁ ማድረግ አለ መታመን ነው ያለባችሁ። ማለት መምሰል ሳይሆን መሆን ነው የሚገባው ማለት ነው። ቅድም እንደነገርኳችሁ ከፕሮዳክቱ ይልቅ ሰውየው ስለሚበልጥ ያው ይሄ ከሚዲያው ጋር የሚገናኝ ነገር ነው። ኮሚኒኬሽን እንዴት ነው? አንድ ልጅ ነበረ ኢቲኬር የተከፈተ አካባቢ ብዙ ጊዜ ደውልኝና እባካችሁን ናና ይልን ፕሮዳክቱን እንዳውቀው የፈለገ ስሙን በጣም ረስቼዋለሁ። ከእናንተ መሃል ካለ እጅ ልታሳየን ትችላለህ። የዛሬ 2 ዓመት ወይ 3 ዓመት አካባቢ ብዙ ጊዜ ደውልልኝ የነበረ ከዛ ሄጄ አውቃለሁ። የሄድኩት የእውነት ለመናገር ጊዜ አጥቼ ነበረ። ለሱ ብዬ ነው። ለምን መሰላችሁ? መደወሉን አያቆሙ። እዛ ይቅርታ ቢዚ ነኝ አልችልም እለዋለሁ። መልሶ ይደውላል። ካላነሳው ቴክስት ያደርጋል። አንድ ቀን ለ30 ደቂቃ ብቻ ምናምን ይለኛል። ከዛ 10 ጊዜ ከሚደውልብኝ ምናምን ብዬ መጣሁ። በጣም ደስ የሚል ነበር። እዚህ 22 አካባቢ ያላችሁ አዲስ ህይወት አካባቢ ያለው ቢሮ ላይ መጥቼ አይቶኛል። አሁን እሱ ፕሪንሲፕል ይሄ ነው ማለት ነው። ኢሜል ማድረግ፣ ቴክስ ማድረግ፣ ስልኮችን መጠቀም፣ መደወል በጣም ይሄን ነገር ሊጠቅሙ ቢወስዱት ሊጠቀሙ ይችላሉ። ብዙ ቦታ ሊያዳረሱት ይችላሉ። ይሄን ሰውዬ ሳይ ህዝብ ይታየኛል ካልን ልጁን በደንብ አላውቀውም እንዳልኳችሁ፣ ግን እንዲሄድለት አስገድዶኛል። በሱ ልክ ወኔ አላችሁ ወይ? አንድ ሰው ጋር ብዙ ጊዜ የመደወል ብርታት አላችሁ ወይ? ወይስ ደግሞ አረ እኔ አረ ስለማመጥም አልገኝም። ማርኬተር ተሆኖ እንደሱ መለማመጥ አይደለም። ቅድም ነግሬያችኋለሁ። ፕሮዳክቱን ቢገዛ ማን ይጠቀማል? ማን? ሰውየው ይጠቀማል አይደለ? ሰውየው የሚጠቀም ከሆነ ለሰውየው ስትሉ ነው ማለት ነው የምትለፉት፣ ወይም ደግሞ የምትጨቀጭቁት፣ የምታረጉት ለሰውየው ስትሉ። ለሰውየው ስትሉ ይሄን ሁሉ ነገር የምታረጉ እንደሆነ ሰውየው እንዲገባ ካደረጋችሁ፣ እንዲገባው እንዲረዳ ካደረጋችሁ ሰውየው የእናንተ ወዳጅ ነው የሚሆነው ማለት ነው። እና ይህ ልጅ እንደዛ አድርጎ አትሊስት እንድመጣና ያኔ የነበሩትን ፕሮዳክቶች እንዳውቅ አድርጎኛል። ይሄን ነገር ገዝቼዋለሁ ለስራ ቦታዬ። የሞሮኮ ባዝ ምናምን ነገር ዱቄት። ልክ ነኝ አይደለ? ምንድነው የምትሉት ስሙ? አልበርት። ይሄን ነገር እኔ ስራ ቦታ አለ የኛ አገልግሎት የሚሰጥበትን ነገር ወደዚህ ቀይረነዋል ማለት ነው። አንዲት ልጅ ነው የምታመጣልን፣ ቅድስት የምትባል ልጅ። ስንሞክረው በጣም ቆንጆ ነው። ለቆዳ ደንበኞቻችንም ወደዱት። ስለዚህ ይሄን መጠቀም ጀመርም ማለት ነው። አሁን ያኔ አላገናኘሁትም እንጂ ከዛ ልጅ መግዛት ይችል ነበር። እየደወለ ከሚጨቀጭቀኝ ልጅ እንድመጣ ካረገኝ ልጅ መግዛት ይችል ነበር። ግን የመጣሁት ራሱ ዋናው ዓላማ የልጁን ብርታት ላበረታታው ነው። በጣም ያከበርኩት ልጅ ነው ማለት ነው። ተስፋ ማይቆርጥ ልጅ፣ ተስፋ አይቆርጥም። እና ማርኬተር ሳቲንግ እንደዛ በሆኑ ቁጥር ሰዎች ላይ ቁም ነገረኛ ነው ማለት ነው። ሰው እንትን አይልም ማለት ነው። እንኳን አደረሰ ምናምን ብሎ ቴክስት ያደርግልኛል። መልካም ሙድ ነገር ይለኛል። እንደዚህ ታረጋላችሁ ወይስ ስደት ታረጋላችሁ? መልካም ሰኞ፣ መልካም ሙድ ምናምን። አንድ የሚያስብልኝ ሰው አለ ብዬ እንዳስብ ልጁ ያደርጋል ማለት ነው። ገብቷችኋል ሀሳቡ አይደለ? እና ያወቃችኋችሁ ሰው ከገዛ አልገዛም ምን ብየው አልፈልግም ቢላችሁ ግንኙነቱ ይቋረጣል ወይስ ይቀጥላል? ይቋረጣል። ይኸውልህ ካቋረጣችሁ ከስራችኋል። ሰውየው እንደሚበልጥ አላመናችሁ ማለት ነው። ቀጥሉ ግንኙነታችሁ። አይግዛችሁ፣ እምብየው ይበላችሁ። አልፈልግም ኧረ ልትበይ ምናምን ይበላችሁ። አልፈልግም ይበላችሁ። ቀጥሉት። የሆነ ቀን ጄኒውን እንደሆናችሁ ይረዳል። ግን ጄኒውን ከሆናችሁ ለሰውየው ብላችሁ ከሆነ እኮ አታቋርጡ። ለራሳችሁ ብላችሁ ግን ይሄ ገገማ ነው ወይማ አይገዛም ምናምን ተስፋ አድርጌበት ነበረ ግን አልሆነም ምትሉ ከሆነ ልክ አይሆንም ማለት ነው። ሌላው ኔትወርኪንግ ነው። ኔትወርክ ታደርጋላችሁ ወይ?
እኔ በጣም ሳሚሻ ጓደኛዬ ነው። ኔትወርክ ማድረግ ላይ በጣም ጎበዝ ነው። ብዙ ሰዎች ያውቃል። ኔትወርኪንግ ላይ በጣም ያምናል። እናንተ እንዴት ናችሁ? ኔትወርኪንግ ላይ እንዴት ናችሁ? አሪፍ ነኝ የሚል ሰው አሪፍ ነሽ? ኔትወርኪንግ ላይ አሪፍ ነህ? ኔትወርኪንግ ማለት ታውቃለህ፣ እንግዲህ ኔት እኮ መረብ ነው ማለት መረብ ማለት ነው። መያያዝ ድር ማለት ነው። የሸረሪት ድር ተያይዞ በጣም ትልቅ ቦታ ሰፊ ቦታ ምን ማለት እንደሆነ ልንገራችሁ ነው። ወጥተው አድነው የሚበሉ እንስሳት አሉ አይደለ? ወጥተው አድነው የሚበሉ እንስሳት አሉ። እንትን ደግሞ ምንድነው የምታደርገው? ንብ አይደለችም ሸረሪት። ምግብ መበያዋን ነው የምትዘረጋው አይደል? ምግብ መበያዋን ትዘረጋና የሆነች ዝንብል ልትሆን ትችላለች። የሆነች ብቻ ነብሳት ነገር እዛ ጋር ክልትው ብላ ትገኛለች። እሷን ትመገባለች ማለት ነው። ኔትወርክ ማድረግ በጣም ብዙ ነገሮቻችሁ እንዲያሰፋ ያደርጋል። እውቀቶቻችሁ እንዲሰፉ ያደርጋል። ገበያችሁ እንዲሰፋ ያደርጋል። እና ኔትወርክ ታደርጋላችሁ ወይ? የትኛውን የኔትወርኪንግ ሴሽን ናችሁ? የተለያየ የኔትወርኪንግ ፕሮግራሞች አሏችሁ። እርስ በርስ ብቻ እኮ አይደለም። እርስ በርስ በጣም ቆንጆ ነገር ነው። በየሳምንቱ የኔ መሰለ ፕሮግራም እንደምታዘጋጁ አውቃለሁ። እንደምትማሩ አውቃለሁ። ትልልቅ ነገሮች እንደምታደርጉ አውቃለሁ። ከሱ በበለጠ ግን ከማታውቋቸው ሰዎች ጋር የኔትወርኪንግ ሴሽኖች አሉ። በጣም ብዙ ቦታዎች አሜሪካ ኤምባሲ ራሱ የኔትወርኪንግ ሴሽን ያዘጋጃል። ኤምባሲ ውስጥ ይደረጋል። ፕሮግራሞች ይዘጋጃሉ። ኔትወርክ የሚደራረጉበት ሰው ይሄድና ይተዋወቃል። እዛ ከተዋወቅሽ ከሌን እኮ አውቀዋለሁ፣ ስለዚህ የሚሸጥ ነገር ካለው ከሱ ነው የምገዛው። ምንም በነገራችን ላይ ሰው የሆነ ነገር አለ፣ ማንኛውም ሰው። ስለዚህ ኔትወርክ ማድረግ በጣም ያስፈልጋል። ስፔሻሊ ለማርኬተርስ፣ ለእናንተ አይነቶቹ ሰዎች ማለት ነው። በጣም ያስፈልጋቸዋል ኔትወርክ ማድረግ። ሌላው ትከታተላላችሁ። የምትሸጡላቸውን ሰዎች የሸጣችሁላቸውን ሰዎች ትከታተሏቸዋላችሁ። ከሸጣችሁላቸው በኋላ በቃ ወይስ ደግሞ እንዴት ነው እየሄደላችሁ ነው ወይ? ምን አይነት እገዛ ትፈልጋላችሁ ትሏችኋላችሁ ወይስ እንዴት ነው ትላላችሁ? የሸጣችሁላቸውን ሰዎች ፎሎ አፕ ማድረግ፣ እነሱም ብቻ አይደለም ያልሸጣችሁላቸው ሰዎች ጋር ራሱ ግንኙነቱ እንዲቀጥል የምታረጉ ከሆነ በጨዋታ መሀል እንዴት ሆነላችሁ፣ እንደዚህ ሆነላችሁ ወይ እየተደዋወላችሁ የምትጠይቁ ከሆነ በጣም የሚያግዝ ነገር ነው የሚሆነው ለፕሮፌሽናል ኢሜጅ ማለት ነው። ቢልዲንግ ጄኒዩን ብራንድ የሚል አለ ታች ላይ። ጄኒዩን ብራንድ ይኸውላችሁ፣ እናንተ ምንም ብራንዳችሁ የፕሮዳክቱ መልክ እናንተ ናችሁ ብያችኋለሁ። ሀሳብ የሚሸጡ ሰዎች አሉ፣ ታውቃላችሁ አይደለ? እኛ ስልጠናዎች እንሰጣለን፣ ካምፓኒዎች እናደራጃለን፣ የተለያዩ ነገሮች እናደርጋለን። አንዳንዶቹ ስልጠናዎች አሁን ስትሄዱ የሆነ ነገር አእምሯችሁ ውስጥ ተቀምጦ ነው እንጂ የምትሄዱት ወይኔ የዛሬው ስልጠና ናየው እንዴት ደስ ይላል ትላላችሁ እንዴ? ወጥታችሁ የሚታዩት ነገር አይደለም አይደል? እንደዚህ የሚታይ ነገር አይደለም። ሀሳብ እንኳን ሰዎች ይሸጣሉ፣ እናንተ ፕሮዳክት ትሸጣላችሁ። ፕሮዳክት ለመሸጥ ደግሞ እናንተ ራሳችሁ ላይ ከሰራችሁ ይሄ መሸጥ በጣም ቀላል ነገር ነው የሚሆነው። ሰውየው ነው ልውሰድ የሚለው ማለት ነው። ስለዚህ ጄኒዩን የሆነ ብራንድ መገንባት አለብን። ላይ ራሳችን ላይ ነው የምንገነባው ማለት ነው። የሌላ ደግሞ አሁን እዚህ ጋር ስቴይ ካልም የሚል አለ። ተረጋጉ ማለት ዝም ብላችሁ የቅርዝዝ በሉ ምናምን አይደለም። እሺ ተረጋጉ ማለት መሰላችሁ ሰው አይግዛችሁ። ሃሪ አትሁኑ፣ አትቸኩሉ። የሆነ ነገር ለመሸጥ ወይኔ ጫፍ ላይ ደርሶ ወይኔ እንትን ብሎ ነበር እኮ ደህና እኮ እንትን ብሎ ነበር እንደዚህ ተበላሸብኝ፣ ወይም እንትና እንደዚህ አይነት ምናምን ፕሮዳክቶች ሸጠ፣ እንትና እንደዚህ ተሸለመ፣ እንትና እንደዚህ አደረገች ሲባል እንደሱ ለመሆን ከፍተኛ ጉጉት ካለን እንስታለን። ከፍተኛ ጉጉት ልክ አይመጣም። ለመሰላችሁ ጄኒዩን መሆናችሁን እያሳጣችሁ ይመጣል። ሁሉም በጊዜው ነው የሚሆነው። ስለዚህ ተረጋጉ። የሚያስቸኩል ነገር አለ እንዴ? የሆነ ትባረራላችሁ እንዴ? ካልሽታችሁ የሚያባራችሁ አለ?
ልክ እንደ ቅድሙ እንደ ቀርከሃው ዛፍ 5 ዓመት ሙሉ ስሩን ሲሰድ እንደቆየው ስሩን ሲሰድ የቆየው ቀርከሃ ጫካ እንደሆነው ስራችሁን መስደድ መጀመር ነው የሚያስፈልገው ዋናው ማለት ነው። ዛሬ ፕሮግራማችንን ጨርሰን ወደ ቤታችሁ ስትሄዱ መንቀሳቀስ ስትጀምሩ አእምሯችሁ ላይ እንዲቀር የምፈልገው ነገር አንድ ነጥብ ዋነኛ ነገር መጀመሪያ ስራችሁን ዘርጉ። ስር የሌለው ዛፍ ይወድቃል። ስር የሌለው ዛፍ ወዳቂ ነው። ስለዚህ ቀስ ብላችሁ ተረጋግታችሁ እዚህ ጋር ለዚህ ነው ስቴይ ካልም ነው ተረጋግታችሁ ቆዩ የሚለው ለዚህ ነው። ተረጋግታችሁ ስራችሁን እየሰደዳችሁ ትሄዱና ከዛ በኋላ ቡም ታረጋላችሁ። ያኔ በአንድ ሰው ውስጥ በጣም ብዙ ሰዎች ይፈጠራሉ። አንድ ሰው በህይወት ባይኖር ስንት ሰው ነው የሚቀብረው? ብዙ ሰው። አንድ ሰው ሲያገባ ስንት ሰው ነው የሚሞሽረው? ሰርጉ ላይ የሚገኝ ብዙ ሰው። ይሄ ማለት አንድ ሰው ብዙ ሰው ያውቃል ማለት አይደል? ብዙ ወዳጆች አሉት ማለት አይደል? ስለዚህ እናንተ ይሄን ስላላሰባችሁት ነው እንጂ ምንም ብትረጋጉ በጣም ብዙ ነገሮች ማድረግ ይቻላል። በመረጋጋት ውስጥ በጣም ብዙ ነገሮች ልታሳኩ ትችላላችሁ። በቸኮላችሁ ቁጥር ግን እየደፋፋችሁት ነው የምትሄዱት። የቸኮለች ኋላ የቸኮለች። ስለዚህ አንተ እንረጋጋለን ማለት ነው። ተረጋግተን ጄኒውን ሆነን ብራንዳችንን ራሳችን ላይ ገንብተን የድርጅቱን መልክ ሲያዩ እኛ መልኩ እንደሆነ አስበን ሳሙና ምንሸጥ ከሆነ ሳሙናው እኛ ላይ ታይቶ ቅባት ምንሸጥ ከሆነ ቅባቱ እኛ ላይ ታይቶ ለሰዎቹ ብለን ነው እንጂ ምንሸጠው ለኛ ብለን መሆን የለብንም። ለኛ ዲፎልት ስለሆነ ማለት ነው መሆኑ አይቀርም። ሳንቲም ሁለት ገጾች አሉት አይደለ? በአንድ በኩል የድሮ አንበሳና ዘውድ ነው። አንበሳና ዘውድ ሁለት መልክ አለው። ወይ በሬ 10 ሳንቲም ወይ የሆነ ነገር አለው። አሁን እኔ እንትኑን ብቻ ነው ፈልገው ይባላል፣ በሬውን ብቻ ነው ፈልገው። ስንወስድ ባይ ዲፎልት ሁለቱንም ወስደናል። ስናገለግል ባይ ዲፎልት፣ ስንሸጥ ባይ ዲፎልት፣ ሰዎችን ስናገኝ ባይ ዲፎልት ሰዎቹ እኛን ይገዙናል። ስለዚህ ትኩረታችን የሚሆነው የሚሸጠው ነገር ላይ አይሆንም፣ ሰውየው ላይ ነው የምናደርገው ማለት ነው። ሌላው ታያውን እንውጣለን። አሁን ታየን ሳናግረው ይኸውላችሁ ያው ቅድም እንደቅድሙ ጨብጦና እዚህ ጋር ብቆምስ አይጨነቅም? ይጨንቃል አይደለ? ሸሸት አለኝ። ባውንድሪስ አሉ። አሁን በመቆም ያሳዩዋቸው እዚህ ጋር አሁን እንግዲህ ማላቀውን ሰው አስቡት። አሁን ታየን አላቀውም እንዴት ነው አማነ ምናምን ብለው ራሱ ሸሸት ይላል። አያችሁ ቀስ ብሎ ባውንድሪስ አሉ ማለት ቀይመስ ገደብ አለን። ከሰዎች ጋር ስነጋገር ገደብ ቴንኪው ታየ አጨብጭቡለት ታየ። ከሰዎች ጋር ኮሚኒኬት ስናደርግ አርጀንቲና ነው 75 ሳንቲም አካባቢ በጣም ቅርብ ይሆናሉ ከሰዎች ጋር የሚባሉት አርጀንቲናዎች ናቸው። 75 ሳንቲም አካባቢ ነው ርቀታቸው 75 ሳንቲም በሜትር አስቡትና እሱ የሚያክል አካባቢ ነው ቅርበታቸው። ከሰዎች ጋር በጣም ስንቀር በጣም ነው የሚያስጨንቀው፣ ይጨነቃሉ። ስለዚህ እንዲሸሹ ነው የሚያደርገው። ስለዚህ ባውንድሪዎች በአካላዊ ብቻ ሳይሆን ኮሚኒኬት ልናደርግ በሄድንበት ሁኔታ እንኳን ሰው ሁሉ ባውንድሪ አለው። የማያልፈው ቀይ መስመር አለ። እሱን እናከብራለን። እሱ መከበር አለበት። እንደ አንድ ማርኬተር እንደሚሸጥ ሰው የሰው ባውንድሪ በጣም መከበር አለበት። የምናነሳቸው ሀሳቦች አሉ ከሰዎች ጋር። ፈርስት ኢምፕሬሽን ላይ ስለ ሃይማኖት አናወራ። የመጀመሪያ ያገኘናቸው ሰዎች ጋር ስለ ፖለቲካ አናወራ። ስለ ጾታዊ ነገር አናወራ። እነዚህ ነገሮች ሁሉ አንፕሮፌሽናል ናቸው። እነዚህ ነገሮች ሁሉ ካወራችሁ ወይም ደግሞ ላለመሸጥ ከወሰናችሁ ተዋውሩ። እሺ፣ ላለመሸጥ የወሰነ ሰው ያውራ፣ ስለ ሃይማኖት ያውራ። የኛ እኮ ሃይማኖት እንደዚህ ነው፣ ለምን እንደዚህ አትሆንም? ስለ ፖለቲካ ያውራ። መሸጥ ካልፈለጋችሁ። መሸጥ የፈለገ ሰው ግን እነዚህ ነገሮች ሁሉ የሚነኩ አይደሉም። እንደዚህ አይነት በጣም ፐርሰናል የሆኑ ነገሮች ከተግባባን በኋላ ባይ ዲፎልት ሊነሱ የሚችሉ ነገሮች ናቸው። ወዳጅነቱ የሚፈጥራቸው ነገሮች ማለት ነው። ባውንድሪ ምላችሁ እነዚህን የመሳሰሉ ነገሮች ናቸው። እምነት አንዱ ነው። ፖለቲክስ አንዱ ነው። ጾታዊ ነገሮች አንዱ ነው። እና እነዚህን የመሳሰሉ ነገሮች በፍጹም አናነሳም። ካካ ነው።
ለህፃናት እንደዛ ነው አይደል የምንለው? እንዳትነካ እንደምንለው ማንነካቸው ነገሮች ናቸው ማለት ነው እነዚህ ነገሮች። ሌላው ፊድባኮች መውሰድ ያስፈልጋል። ለምሳሌ የሆነን ሰው ልሸጥለት አገኘሁት ወይም ደግሞ ተገናኘን፣ ከዛ ፕሮዳክቱን አስተዋወቅኩት፣ ይህም ብታረግ ኖሮ እንደዚህ ብትወስድ እንደዚህ አይነት ጥቅሞች ምናምን ታገኛለህ። ከዛ አልወሰደውም፣ ሀሳባችሁን አልገዛውም። እንዴት ነህ ብላችሁ ወይም ደግሞ ከሸጣችሁለት በኋላ ስለ ፕሮዳክቱ ሰዎች ምን አሉ፣ እንዴት ሆነልህ፣ ተጠቅመው ጥሩ ነበር ወይ ብሎ አይ ጥሩ አይደለም ቢላችሁ ወደ ካምፓኒው መጣችሁ እንደዚህ አይነት አስተያየት መጥቷል፣ ይሄ ነገር ይስተካከል ትላላችሁ አትሉ። የፕሮዳክት ዶግማ የለም አይደል? በቃ አይማይነካ የሚባል ፕሮዳክት የለም። ሁሌ እየተሻሻለ ይሄዳል። አሁን ደግሞ በቅርቡ ሌላ ራሱ ፕሮዳክት ለገበያ ታቀርባላችሁ፣ ሰፕሊመንት ነገሮች። እሱ ራሱ እየሰፋ እያደገ እየተሻሻለ ነው የሚሄደው። ፊድባኮች ካልሰማችሁ፣ ፊድባኮች እንትን ካላላችሁ ሰው አያድግም። ስለዚህ እናንተ ፊድባኮችን መውሰድ መቀበል መማር አለባችሁ። ከፊድባኮች ስለሆነ ምንማረው እና የትችቶች የመቀበል አቅማችሁስ እንዴት ነው? ትችት መቀበል እንችላለን ወይ? ትችት መቀበል እንችላለን ወይ? ብዙ ሰው አይወድም አይደል? ብዙ ሰው ይደብረዋል። ትችት ተፈጥሯዊ ነው። ግን ደግሞ እነዚህ ሰዎች ቅድም ያልናቸው ሰዎች የምናስቀድም ከሆነ ትችቶችንም ለመቀበል ዝግጁ መሆን አለብን። ለምን ሲባል ሰው ፍጹም ስለማይሆን የሆነ ነገር አጉድለን ቢሆን ፕሮዳክቱ ላይ የሆነች ነገር እንኳን እንከን ቢሆን ፓኪንጉ እኔ ሰማያዊ ከለር አልወድም አረንጓዴ ነው መወደው ምናምን ቢል እንኳን ሚልበት አንግል ስለሚኖረው ሐሳቡን ስንቀበለው በጣም ደስ ይላል። የማን እንትን ነው ባካችሁ አንተ ለአንተ ተብሎ እንደዚህ ይደረጋል አንለውም ማለት ነው፣ እንወስዳለን። እሱ መውሰዳችን ነገሩን እንድናስተካክል እንድንሰራበት ይረዳናል ማለት ነው። ስለዚህ ክሪቲሲዝም ፕሮፌሽናሊ መውሰድ ያስፈልጋል። እናንተም መስጠት ያስፈልጋችሁ። አብሶ እርስ በርሳችሁ ያለ ነገር አንዱ ከአንዱ ጋር በመሸጥ ሂደት ውስጥ መማማር ያስፈልጋል። በመማማር ውስጥ ደግሞ የጎደለ ነገር ካለ ክሪቲሲዝም ያስፈልጋል፣ ግን ጤናማ በሆነ መንገድ እቺን ኮንስትራክቲቭ የሆነ ማለት ነው። እቺን እንዲህ ብታረጋት የተሻለ ይሆንልሃል በሚል ሌላ ደግሞ ምን ያህል ራሳችሁን ታውቃላችሁ፣ መሻሻላችሁ ምን ያህል ታውቁታላችሁ። ለምሳሌ ምን ያህል ጊዜ ሆነ ታየ ከገባ? 2 ዓመት ከ3 ወር 2 ዓመት ከ3 ወር ሆኖሃል። በ2 ዓመት ከ3 ወር ውስጥ እንትኖችን ታውቃቸዋለህ፣ እድገቶችህን ታውቃቸዋለህ አይደል? መሻሻሎች ምናምን ወደ ኋላ ሄዳችሁ እድገቶቻችሁ ማየት አለባችሁ። እነሱ ያስወነጭፏቸዋል፣ እንድትንቀሳቀሱ ያደርጓቸዋል፣ እንድትራመዱ ያደርጓቸዋል። ያላችሁበትን ቦታ ታዩና ልትደርሱ የፈለጋችሁበት ቦታ አለ። እነሱን ማሳደጊያችሁ ወይም ደግሞ መራመጃችሁ እንድታረጉ በጣም ያስፈልጋል ማለት ነው። አሁን ካነሳውላችሁ ሐሳቦች ስናነሳላችሁ ከነበሩ ሐሳቦች ሁሉ አንደኛ በደንብ ይዛችሁ እንድትሄዱ የምፈልገው ሐሳብ አንደኛ እናንተ የድርጅቱ መልኮች ናችሁ፣ ወይም ደግሞ ድርጅቱ መገለጫ ያለው መገለጫዎቹ ደግሞ እናንተ ናችሁ። እናንተ ድርጅቱን ልትገልጡ ስትወጡ ምን መስላችሁ መውጣት አለባችሁ? እናንተ ተወስናላችሁ። መሸጡም አለመሸጡም በእናንተ እጅ ላይ ስለሚሆን፣ ሁለተኛ የምትሸጡለት ሰው ከፕሮዳክቱ ይበልጣል። ስለዚህ በጣም ልንጨነቅለት ይገባል። ለማን? ለሰውየው። ለሰውየው ተጨንቀን ከሆነ ቅድም እንዳልነው በሰውየው ውስጥ ህዝብ ማየት እንችላለን። ለፕሮዳክቱ ከተጨንቀን ከሆነ ሰውየው ፕሮዳክቱን ይገዛናል፣ ይጠቀምበታል፣ ተመልሶ መምጣት አይችልም። ለምን ሲባል አልተጨነቅንለትም። ጉዳዩ አይደለም። አንዳንድ ሰው ኖቲስ አያደርግም። በነገራችን ላይ እንዲህ አይነት ፕሮዳክቶች ላይ የሚያውቁ ሰዎች ብቻ ናቸው በደንብ የሚጠቀሙት፣ የሚያውቁ ሰዎች ከሆኑ። ሌላው ከሌላ ሳሙና ላይለየው ይችላል፣ ብዙ ላይለየው ይችላል። ስለዚህ ይሄን ያክል ትኩረት ላይሰጠው ይችላል። የሚያውቁ ሰዎች ስለሚያውቁ ይጠቅመናል ብለው ያደርጉታል። ስለዚህ የሰውየውን ማንነት አይደንቲቲ ከፕሮዳክቱ እንደሚበልጥ ሪኮግናይዝ ማድረግ አለብን። እኛም እንደዛው ሰውየውን ማስቀደም መቻል አለብን ማለት ነው። እነዚህን 2 ነገሮች ከያዝን በጣም አሪፍ ማርኬተር መሆን እንችላለን። ሌላው ፈርስት ኢምፕሬሽን በጣም መርሳት የለባችሁ። እሺ፣ ቅድም እንዳልኳችሁ ነው። ዝም ብዬ ያልኳችሁ አይነት ልብስ ለብሼ ስንጀምር ያልነው አይነት ልብስ ለብሼ የሚመጣ ካሁን በኋላ እኮ ከወረድኩኝ በኋላ
እዚህ ውስጥ 400 ሰው አካባቢ ይጠበቃል። ከ400 ሳሚዬ እንኳን ደህና መጣ። የ400 ሰው አካባቢ ይጠበቃል። 400 ሰዎች አይታችሁኛል። 400 ሰዎች ስታዩ በዚህኛው መልክ ነው የምታዩ። ሌላ መልክ የታየዋለ እንዴ? እኔን ሲያይ ድሬድ ጸጉር የታየዋለ? ፍሪዝም አይታይም። መላጣ ነው አይደል የሚታያችሁ? ስለዚህ ይሄን መላጣ ልጅ ካሁን በኋላ ስታዩት ከናለባበሱ ነው የምታዩት። የሆነ ቦታ ብታዩ ቁምጣ አርጌ እኮ ልታዩ ትችላላችሁ። ቁምጣ አርጌ እንኳን ብታዩኝ የምታዩት እሱን ነው። በዚህ ነው መጀመሪያ ያሬድ ስትሉ አእምሯችሁ ወዲያው ኮኔክት የሚያደርገው ከየትኛው ጋር ነው? ከቁምጣው ጋር አይደለም። ስለዚህ ሁልጊዜ መርሳት የሌለባችሁ እየጨረስን ነው። ሁልጊዜ መርሳት የሌለባችሁ ነገር የመጀመሪያ ሰው ስታገኙ የመጨረሻ እይታችሁ እንደሆነ አስቡ። ይሄ ፍልስፍና አይደለም፣ ሳይንስ ነው። አመሰግናችኋለሁ። ጨርሻለሁ። እስቲ በደምብ አንዴ ከፍ ብለን እስቲ እናመስግነው እስቲ በደምብ እስቲ አይሰማም በደምብ እስቲ ድብልቅ አድርጉለት ድብልቅ እስቲ በደምብ አይሰማም ባተረፋችሁበት ልክ አሪፍ። ስለዚህ